በመንገዳችን ወደ ጽድቅ በር ስንጓዝ በግራና በቀኝ ብዙ ማዕበል አለ። ግን ከፊት የሚታየን ብርሃን ስለሆነ እናልፈዋለን። አንፍራ። ተከፈት በሉት። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ክፍል 197ኛ የህይወት ገጠመኝ ነው። ከስንት ቀን በኋላ እንደመጣሁኝ ይሁት እስቲ ቢያንስ አንድ 15 ቀን ሊሞላው ትንሽ ነው የቀረው። 196ኛን ከለቀኩኝ በኋላ ይሄኛውን ቪዲዮ ለመቀረጽ ምን ያህል አገልግሎት በዝቶብኝ እንደነበረና በኤፍታህ ላይ ብቻ ላይቭ እየገባው ኢንተርቪው እያደረግኩኝ በአውሮፕላንም ይሁን በባቡር በመኪናም ይሁን በጋሪ እየሄድኩኝ አይኔን እስካሜን ድረስ ኤዲት አድርጌ ለእናንተ ኢንተርቪዎችን እያቀረብኩላችሁ ነው የቆየሁት። አሁን ስቱዲዮ ገብቼ የመቀረጫ ሰዓት አግኝቻለሁ። ልጆችም በትምህርት እረፍት ላይ ስለነበሩ ትንሽ በደንብ ያገኙኝ አሁን ነው። ትምህርት ስለተዘጋ በቃ ሳምንት ሙሉ አልተላቀቅንም። እንዲህ አይነት ነገሮች ናቸው ያዘገዩኝና በጣም ይቅርታ ይደረግልኝ። ዛሬ ይዤላችሁ የመጣሁት በርዕሱ ላይ እንዳያችሁት በጣም እየተደነኩበት ግን ታሪኩ የሚያስደንቅ ሆኖ ሳይሆን እንዲህ አይነትም የሴት እድር አባል አለ ወይም እንዲህ አይነት የሴት እድርተኞችም አሉ እንድንል የሚያስገድዱ አንዳንድ የእድር ገጠመኞችም እኔ ጋር አጋጥሞኛል እና ስለ እድር ብዙ አላወራም። ያለ የታወቀ ነገር ነው። ምንም አዲስ ነገር የለም። ግን በመሃል ትንሽ ጣል የማደርገው ነገር ሊኖር ይችላል እና መልካም ቆይታ። ማዕበሉን በፍጹም እንዳታዩት፣ ምክንያቱም ከፊት ብርሃን ነው፣ ተስፋ ነው። እግዚአብሔር ተከፈት ካለ የማይከፈት ነገር የለም። ኤፍታህ። እንግዲህ ስለ እድር ስናወራ እድር ማለት ስንሞት ልንቀበርበት የምንችልበትን የጨዋ ስርዓት ወይም ደግሞ ጥሩ አቀባበር እንዲኖር ስርዓት ባለው መንገድ የሰው ልጅ ክብር ኖሮት እንዲቀበር የሚያደርግ ሶሻል ላይፍ ነው ወይም ማህበራዊ ኑሮ ነው። በጣም ደስ የሚል እህቶችን፣ ወንድሞችን፣ እናት አባቶችን የሚያስተሳስር የዚህም መስራች በነገራችን ላይ ኢትዮጵያ ውስጥ የመጀመሪያው እቁብና እድር መስራች አባታችን አቡነ ዘራብሩክ ናቸው። ብዙ ሰው ይሄን አያውቅም። በረከታቸው ይደርብን። አቡነ ዘራብሩክ ከሁሉም ቅዱሳን አባቶቻችን ለየት ባለ መልኩ 12 ክንፍ ያላቸው ወይም ጸጋ ያላቸው አባት፣ እንዲሁም እስካሁን ድረስ መላእክቶችና ቅዱሳን ስመዋቸው ያልጨረሱ ጌታችን ኢየሱስ ክርስቶስ እጅግ ስለወደዳቸው ሳማቸውና የእሳቸውን ነፍስ ማለት ነው ሳምና እኛ እንደምንለው አይነት አሳሳም ሳይሆን ልክ መኃልየ መኃልይ ሰለሞን ወዳጄ በከንፈሩ መሳም ይሳመኝ እንደሚለው ወዳጄ የተባለው ወይም ውዴ የተባለው ኢየሱስ ክርስቶስ ነውና ምንድነው ኢየሱስ ክርስቶስ ነፍሳቸውን ሳምና ለድንግል ማርያም ሰጣት። ድንግል ማርያም ደግሞ ስማ ለሚካኤል ሰጠችው። ቅዱስ ሚካኤል ለመላእክቶች ሁሉ ሳሟት ይችን ነፍስ ክርስቶስን ያስደሰተች ናት ብሎ ሰጠ ነው የሚለው ገድላቸው ላይ። እስካሁን ድረስ እስከ ፍጻሜው ዘመን ድረስ መላእክቶች ቁጥራቸው እንዴት ብዙ እንደሆነ ለማሳየት ተስመው አላለቁ። በወረፋ ነው ማለት ነው። ደስ ይላል እንደዚህ አይነት ነገር አንዳንዴ ስትሰሙ። በቅድስናና በንጽህና ሕይወት ውስጥ ሆነው አባቶች በእንደዚህ አይነት ቃላት ሲገለጹ እኔ እንጃ። መንፈሳዊ ሕይወትና ሃይማኖት ሲሪየስ የሚመስላቸው ሰዎች እንዲህም አይነት ነገር እንዳለ ሲሰሙ ደግሞ ደስ ይላል። የማይገመቱ ታሪኮች በቅዱሳን ላይ ተፈጽመዋል። ወደዚህ እንምጣና እድርን እንግዲህ የመሰረቱት ሰፈር ውስጥ ያሉት እናትና አባቶቻችሁ ስለ እድርም ሆነ ስለ እቁብ ብዙ ሊያወሩ ይችላሉ። እኔ ስለ እድር ነው የማወራው። ተደውሎ ተጠራሁኝ። በቃ ከዚህ ልጀምርላችሁ። አቤት አልኳቸው። ፈልገንህ ነበር። የት? ካሳንችስ። አሁን ፈርሷል ሰፈሩ። እንግዲህ መቼ እንደሆነ ታሪኩን በዚህ ማወቅ ትችላላችሁ። እና ፈልገንህ ነበር አሉኝ። እሺ የት አካባቢ ነው? እንዴ እሱ ቦታ እሱን ሰፈር አውቀዋለሁ። በምን ታውቀዋለህ? አይ አንድ እናት አንድ የሆነ የማውቀው ነገር አለ፣ ብቻ ለማንኛውም እመጣለሁ አልኳቸውና መጣሁ። ስመጣ ፈልገህን እንደነበር ሰማን አሉኝ። እንዴ እኔ ጨራሽ ፈላጊ አልኳቸውና ደነገጥኩኝ። መጀመሪያ ምን እንደሆነ አልገባኝም። ቆዩ መጣሁ አንድ ጊዜ ብዬ ከሴት እድርተኞቹ ወጣ ብዬ ተገንጥዬ በጀርባ በኩል አንድ እናት አሉ። ማዘርዬ የእርሶ ሰፈር እድርተኞች ፈልገንህ ነበር አሉኝ። አልገባኝም ምንድን ነው
እኔ ማን እንደጠራኝ አላውቅም። ፈልገህን ነበር አሉኝ። እነሱ ራሱ እኔ እንደፈለግኳቸው ነው የሚያውቁት እና ተሰብስበው እየጠበቁኝ ነው አልኳቸው። ልጄ እኔ ነኝ አሉኝ። ምንድን ነው አልኳቸው። አይ እንደው እባክህ መምህር ተስፋዬ ይፈልጋቸዋል ብዬ ያመለከትኩትም የተናገርኩትም እኔ ነኝ እና ለክፉ ነገር መስሏቸዋል። እኔ በሰፈር ውስጥ የምታወቀው እጅግ በጣም ክፉ፣ እጅግ በጣም አረመኔ፣ ወሬ በማቀባበል በሐሜት የምታወቅ ሰው ነኝ። ሰዎችን በማናቆር በሌብነት የምታወቅ ሰው ነኝ። እንዲሁም ደግሞ በመዋሸት የምታወቅ ሰው ነኝ አለ። አማተብኩና ማዘርዬ ንስሐ አድርግሎት። እኔ እርስዎን የማውቀው ቅዳሴ ላይ ነው። ቅዳሴ ላይ ትንሽ ሙቀት አሟቸው እንደዚህ ንፋስ ምናምን ሲደረግላቸው አይዞት ማዘር ሙቀት ካስጨነቆት ውጭ ላውጣዎት ብዬ ከወንዶች እንግዲህ የቦሌ መድኃኔዓለምን እና የገርጂ ማርያምን የቅዳሴ ወንበር አይታችሁታል እንዴት እንደሆነ። እንደ ክብ ቤተክርስቲያን አይደለም እና ከዚህኛው ሄጄ ነው እኚህን ሴትዮ አግዣቸው ወደ ደጅ ላይ ወጣኋቸው እና ንፋስ እየሰጠናቸው መምህር ችግር የለውም እኔ አስገባታለሁ እኔ እጠብቃታለሁ ምናምን ትላለች አንዲት ልጅ። አይታኝ ነው ሳግዝ አይታኝ ሂድ አንተ አስቀድስ እኔ እሳቸው ጋር እሆናለሁ ሴት ስለሆኑ በሴት በኩል መሆን ስለማይፈቀድ ነው አለችኝ። እግዚአብሔር ይስጥሽ አልኩኝና ከዛ መምህር ሲሉ ሰምተው ሴትዮዋ ማን ነው የምን መምህር ነው ይሏታል። ከዛ ልጅቷ ደግሞ ይሄን ትምህርት ነው የሚያዳምጠው፣ ይሄን ትምህርት ነው የሚያስተምረው፣ ይሄን ትምህርት ነው እንደዚህ የሚያደርገው፣ ባዕድ አምልኮ ዛር አውሊያ ቃልቻ ምናምን እንደዚህ ያላባቸው ሰዎች ያስጠልና ጨሌ ያስጥለው ንስሐ ያስገባል ነው። እንደዛ ነው። አዎ እሱ ነገር ሲጥሉት ግን አይቀስፍም አይገልም እያሏት ቅዳሴው እስኪያልቅ ድረስ እያሉ እያወሩ ለእሳቸው ስትል ነው እንጂ ማውራት እንደሌለባት ታውቃለች። ልጅቷም ነግራኛለች። ግን በዚህ አጋጣሚ የምነግራቸው ነገር የነፍስ ፍሬ ሊሆን ይችላል ብዬ አስቤ ነው አለች እና በተቀመጡበት እዛችሁ ደጅ ላይ ሆነን ምሰሷን ተደግፈን ብዙ ነገር አስተማርኳቸዋል። ከዛ ገርሟቸው ትክዝ ብለው ዞር ሳያቸው እንባቸው እንደዚህ ይወርዳል አለች። እንግዲህ በዚህ ነው የማውቃቸው እኚህ ሴትዮ። ከዛ ስወጣ እማማ ደህና ነው ስላቸው እግዚአብሔር ይመስገን ልጄ እፈልግሃለሁ፣ ትምህርትህን በፍላሽ ትሰጠኛለህ፣ የቤቴ ፍላሽ የሚቀበል ቴሌቪዥን አለኝ ልጄ ገዝቶልኝ ነው ሰሞኑን ትሰጠኛለህ አሉኝ። እሺ ከዛ ለሳቸው ብዬ ኮንትራት ራይድ ተሳፈርንና በዛውም ልጅቷ ምን አለችኝ፣ መምህር ትምህርትህን ሰምተው እያለቀሱ ነው የሆነ መስመር አስይዛቸው አለችኝና ሄደች ልጅቷ። እስካሁን ድረስ አላገኘኋትም፣ መልኳን አላስታውሳትም። ልጅቷ ግን ተማሪ ናት። በቃ አነካክታኝ አሁን ይሄን ገጠመኝ ስትሰማ ታለቅሳለች። እዚህ ደረጃ እንደደረሰ እንኳን አታውቅም። ይሄ ገጠመኝ ለዚህ ለቁም ነገር እንደበቃ አታውቅም ይች ልጅ። መልኳንም አላስታውሳትም። እሷ ምናልባት እኚህ ሴትዮ ላታስታውሳቸው ትችል ይሆናል እና ይሄን ስትሰማ ቢሮ የመታ ውሰደኝ እንደምትለኝ እናት እንደምትሆናቸው ማን እንደሚሆናት አውቃለሁ አምናለሁ። እና አሳዘኑኝ። እናቴ ስለሞተች እኚህን እናት ላግዛቸው ብዬ ነው ብላኛለች ቅዳሴ ላይ። እና በዚህ ስለምንተዋወቅ ትምህርቴን እያዳመጡ ለካ ሴትዮዋ ከፍተኛ የሆነ ለውጥ አምጥተዋል። እኔ አላቅም፣ ረስቻቸዋለሁ። አንድ ጊዜ ነው እሱንም ከቅዳሴ እንደወጣን በመኪና ሰፈራቸው ካሳንችስ ቶታል አካባቢ ላይ ዛ ሰፈር ብቻ የሆነ አርቲስት ናይት ክለብ አለ። የአርቲስቱ ናይት ክለብ እሱ አካባቢ ላይ ነው፣ አሁን ፈርሷል። አድርሻቸው ተመልሻለሁ። ሰፈሩን አንዴ ነው የማውቀው። እየመከርኳቸው እያስተማርኳቸው መጣን። በህይወቴ ብዙ ሰው ስለሚያጋጥመኝ አላስታውሰውም። ይሄንን እንደ ኦኬ ምናምን ብዬ ነው ቀስ ብዬ የሚመጣልኝ ብዙ ሰው ስለሚያጋጥመኝ እና አስታወስከኝ ልጅ አሉኝ። አዎ ማዘር እንደዚህ መልኮትን ሳይሆን ትዝ አለኝ እንደዚህ ስላቸው አዎ እና እኔ ነኝ የፈለኩ ይቅርታ። ታዲያ ምን ፈልገው ነው ስላቸው እድርተኞችን ይቅርታ ማለት እፈልጋለሁ አለኝ። ይሄ ትልቅ ነገር ነው። የሴት እድርተኞች ብቻ ነው ታዲያ ስላቸው በቅደም ተከተል ነው የሚሆነው ልጅ ያለኝ። ታዲያ እድርተኛ ብቻ ከሚሆን አልኳቸው የሆነ ግራጁዌሽን የሆነ ሰርግ ምናምን ሲኖር የሰፈር ሰው በተሰበሰበበት አንድ ጊዜ ብለው ማይክሮፎን ተቀብለው ንስሐ ቢገቡ ጥሩ ነው አልኳቸው። እና እንደ ቀልድ ማለት ነው በሊቲ ይፈልጉሃል እኔ ጋር እንደመጣህ አያውቁም ማለት ተመካክረን የሚመስላቸው እድርተኞቹ ደግሞ ምን አባቷ ልታመጣብች ነገረኛ ደግሞ ይሄንን የግርማ ልጅ መንፈስ የሚል ሰው ድምፅ ጠርታብን ምን ልትለን ይሆን አይነት ነገር ነው ከነዛ መካከል የነበረውና እኚህ እናት አንድ ማስረጃ ሰጡኝ። ያ ማስረጃ ምንድን ነው? እግዚአብሔር ይስጠው አንድ ጸበልተኛ ዲያቆን ነው። ዮሐንስ ቤተክርስቲያን ቦሌ መድኃኔዓለም ዮሐንስ ጸበል ማለት ነው።
ገብተው ሲጠመቁ ቪዲዮ ቀርጿቸዋል። ሲጮሁ ደጅ ላይ ሆነው ጸበል እየጠጡ ሲለፈልፉ ቪዲዮ ቀረጻቸውና ያንን ቪዲዮ ሰጣቸው። በጣም ብዙ ነገር ነው የሚለፈልፉት እና ድገሞስ የተናገርከውን እያለ ልጁ ዲያቆን ነው፣ ጎበዝ ነው። የሚያገለግል ይሁን አይደው ነው ብቻ ዲያቆን ነው ብለውኛል። እና ሰጥቷቸው ሲያዩት ነው በቃ ሲያዩት ገርሟቸው በጣም በቃ ተደንቀው ደስ ብሏቸዋል። ለምን ራሳቸው ሰግደው ቀጥቅጠው ንስሐ ገብተው ቅዱስ ቁርባን ተቀብለው መንፈስ ይዘው ጨርሰው ነው የጠበቁኝ። ራሳቸውን በራሳቸው አክመው ነው የጠበቁኝ። ሴትዮ እላያቸው ላይ ያለውን ዛር ማን እንደሆነ አውቀው እንደዚህ ይሄ ሁሉ ሰፈሩን የሚያምሰው መንፈስ ማን እንደሆነ አውቀው ነው እንግዲህ እና ይኸውንም ነገር አሰፋሁት እንጂ ስነግራችሁ 5 ደቂቃ ማለት ወሰደብኝ። እሳቸው ጋር እና አናግሬ እስክንመለስ በደቂቃ ውስጥ ነው ሁሉ ነገር የጨረስነውና ቪዲዮን ሳየው በጣም ደስ አለኝ። ይሄማ ጥሩ ማስረጃ ነው ብዬ ማዘር ጠብቁኝ ስጠራውት ይመጣሉ አልኳቸው። አይ መጥቼ ከኋላ መጥቼ ጥግ ላይ ቆሜ እከታተላለሁ ናይ ስትለኝ እመጣለሁ አሉኝና ከጥግ ላይ ዞር ብለው ስክጃ ተደግፈው ይጠብቁኛል። ድርተኞቹ እያናገርኩና እሺ ለምንድን ነው የፈለግከን አሉኝ። አሁን ኮንፊደንስ አለኝ ሙሉ ነኝ። ለምን ሴትዮዋ ቀድሞ ብዙ ነገር ነግረውኛል። ቀድሞ ስላችሁ እኔ ራሴ ሄጄ ቢሆንም ግን አሁን ለማወራው ነገር እንትን አይደለም፣ ግራ አልጋባም። ይኸውላችሁ እማማ ገሬን ታውቋቸዋለች? አውቀናታል። እቺ እንትን አይደለች ምናምን ብለው የናርሲሲስት የሆነ ባህሪ አነጋገር ተናገረች። አንዱ ቀድሞ የማጥቃት ቀድሞ ጋዝላይት የመልቀቅ ጋዝላይት ምንድነው መሰላችሁ? አንድን ሰው አታክ ለማድረግ ደካማ ጎኑን ቶሎ ተናግሮ ሰዎች ስለሱ መጥፎ ነገር ከሰሙ በኋላ ያ ሰው የመናገር ኮንፊደንሱ ይጠፋል። ሲያስረዳ ራሱ ተአማኝነት አይኖረው እና ናርሲሲስት የሚባሉ ሰዎች በጣም በየቦታው አሉ። ግን በእናቶች ላይ ይሄ ነገር በጣም ይብሳል። አላውቅሽምና ነው ያንቺን እንዲህ ምናምን ብለው በድብቅ ቡና እየጠጡ ያወሩትን በሰው ፊት ያወጡታል። ኧረ እሷ እኮ እንዲህ ናት፣ እሱ እኮ እንዲህ ነው እየተባለ ስለዛ ሰው ስለዛ ሴትዮ በደንብ ይወራና ስትመጣ ደህና ዋላችሁ ሲል እግዚአብሔር ይመስገን እንዴት ነሽ ይላሉ። ያ ምንድነው ያልተማሩ ሰዎች ናርሲሲስት መንፈስ ሲያድርባቸው ወይም ጋዝላይት ሲለቁ የሚያሳዩት ሲስተም ነው። እና ሁሉም እዛ ውስጥ ያሉት እናቶች የተከበሩ ጥሩ ቦታ ላይ ያሉ ብዙ ልጆች የወለዱ እንደገናም ደግሞ ወግ ማዕረግ ላይ ያሉ ማናንቋሸሻቸው ይሄ ሲናገሩ ረጋ ብለው የሚናገሩ እናቶች በመሆናቸው ደስ አለኝ። እድርተኞቹ በአጠቃላይ ግሬሳቸው ደስ ይላል። እናትነታቸው ይሄ የሚያሳዩት የትህትና መስመር ጥሩ ነው። ከሁለት ሰዎች በስተቀር ሁለት እናቶች በጣም አስቸጋሪ በቃ እረፍት ነሱኝ። እያወራው መሀል ላይ ጥልቅ እያሉ ማለት እንዴት ምናምን የሚሉት ነገር አለ አይደል? እሷ እንዴት ሆኖ አሁን ይሄ እንዳትናገሩ ያደርጋቸዋል። ከዛ ስነስርዓት አልኳቸው። በቃ ምን ነው ሌሎች እናቶች ዝም ብሎ እንደሚያዳምጡ አትዳምጡ። አንቺ እረፉ፣ በቃ እድሜያችሁ ትልቅ ነው፣ ተከበሩ። የቤተክርስቲያን መምህር ነኝ ብዬ ነው የመጣሁት። እናንተም ጠርተህናል አላችኝ። አዎ መጥቻለሁ፣ ይኸው እያወራሁ ነው። እስክጨርስ ጠብቁ። ምንድነው በመሀል እንደርጎ ዝም ጥልቅ እያሉ የሰውን ሞራል መንካት? ስነስርዓት አድርጎ ከዛ ጸጥ አሉ። አንዳንድ ጊዜ ቁጣ የሚያስፈልግበትም ጊዜ አለ ነው። እና ምንድነው እማማ ንስሐ ገብተዋል ያልኩት መጀመሪያ ያርግላት አሉ። አንድ እናት ደስ የሚሉ እናት ናቸው፣ በጣም ማቹርድ ናቸው። እና ያርግላት እፎይ ተገላገለች እሷስ በስማ ይላሉ። እያወራኝ ፖዘቲቭ ነገር ስለሆነ ነው ዝም ምላቸው እንጂ በጣም ምቾት ይነሳል። ቆዩ ማዘር አንዴ ዝም በሉ የማትሉት ንግግር ነው የሚሆነው። ደስ ይላል ንግግሩ፣ ግን የማወራውን ነገር ያደናቅፈኛል። እና እናቶች ስለሆኑ ምንም ማድረግ ሲሉ ባህሪያቸው ነው። እንደው ታድላ ይላሉ መሀል ላይ አይደል ማዘርዬ ብዬ ወደ እሳቸው መጣች። እውነቴን እኮ ነው ታድላ ከስንት አይነት ነገር ወጥታ ለቅዱስ ቁርባን መብቃት ደስ ይላል አሉ። እኔ ቅዱስ ቁርባን አላልኩም፣ ንስሐ ገብታለች ነው ያልኩት። ግን እሳቸው ጨመሩትና አዎ እንግዲህ ዞሮ ንስሐ መቼም ወደ ቅዱስ ቁርባን አለ የሚወስደው አልኳቸው። አዎ ግን አንድ ጥያቄ ልጠይቃችሁ ነው አልኳቸው። ምንድን ነው አሉኝ። አንደኛ እኚህ እናት መጥተው የበደሉትን ይቅርታ ማለት ይፈልጋሉ። መጠርጠሩስ ወጉ እኮ ነው። ቅዱስ ቁርባን የሚቀበል ሰው እንዲህ ነው የሚለው፣ እንደዚህ ነው መሆን ያለበት። ሳይ በልጥራት መጀመሪያ እኔ ይቅርታ ምላት ካህናቴ ላይ ያወርዳለሁ፣ ካህናቷ ላይ ታወርዳለች። እኔ ግልጽ ነው የምናገረው፣ እሷም ግልጽ። ለካ የሰፈሩ
ግልጽ ተናጋሪ ናቸው ሴትዮዋ። በመምከር ግልጽ በመናገራቸው ጠላት አፍርተዋል። ማለቴ እሳቸው እንደው ፊት ለፊት እኮ የሚዘረጥጡት እየተባሉ የሚነገርላቸው እናት ናቸው። እና ብዙ ጊዜ እንደዚህ አይነት ባህሪ ያላቸው ሰዎች ጠላት ነው የምታፈሩት። እንደው ግልጽ አለመሆኑ ጥሩ ነው። አንዳንዴ ግልጽ መሆን የሚጠቅመው ለእግዚአብሔርና ለንስሐ አባት ብቻ ነው ማለት ይቻላል አንዳንዴ። ሌላው ደግሞ ለልጆቻችሁና ለባለቤታችሁ ወይም ቤት ውስጥ ላለ ሰው ራሱ በከፊል ነው ግልጽ መሆን ያለባችሁ። በመናገራችሁ ምንም የምታመጡት ለውጥ ከሌለ ዝም ማለቱ ይሻላል። ሁሉን ቢናገሩት ሆድ ባዶ ይቀራል፣ ዝርዝር ኪስ ይቀዳል እንደሚባለው ማለት ነው። እና በልጥራት አሉ። ቆዩ። ከመጠራታቸው በፊት የምናየው ነገር አለ። ፈጽሞ ይቅር እንድትሉ በልባችሁ ቂም እንዳይኖር ለእናንተም የሚጠቅም ነገር ነው ይዤ የመጣሁት አልኳቸው። አይ እንግዲህ መንፈስ እያለ ሊሰብከን ነው አለቻች። ዝም በይ ያልኳት ሴትዮ። ከዛ አዎ መንፈስ እያልኩ የምሰብከው ህዝቡ ሁሉ ከስጋ ወጥቶ መንፈስ ስለሆነ ነው አልኳቸውና ሳቁ አንዳንዶቹ። ሁሉም ሰው መንፈስ ሆኗል። ጠንቋይ ቤት የማይሄድ የለም፣ ደብተራ ጋር የማይሄድ የለም፣ ቤቱ የማይካድም የለም። ኦርቶዶክስ ሆነን ቤታችን አቴቴ ጨሌ የሌለበት የለም። ማተብ አስረን ማናማ የቆረበን ሰው ጭምር እያማን የተበላሸን ስለሆንን ዛሬ ወጥሬ ነው የሚይዛችሁ እንወያያለን። እሳቸው ጊዜ እኔ ብዙ ሰዓት የለኝም አለች እዚህ ጋር ያለችው ነገረኛ። እንግዲህ አንቲ የሆነ ወይም ኔጌቲቭ የሆነ ነገር ነው የሚያነሱት። ተቃውሞ፣ ይሄ የመቃወም ነገር ነውና ስለማትወዱኝ ሊሆን ይችላል ሁለታችሁ በብዛት የምትቃወሙኝ፣ ወይም ደግሞ መተት አድራጊዎች ብዙ ጊዜ አይወዱኝም አልኩኝና እብዳሉ። በቃ አበዱ። ለምን? የእውነት አድራጊ ናቸው። ለካ የእውነት እንደዛ ናቸው። ወይ መተት አድራጊዎች አይወዱኝም፣ ወይ ደግሞ ትምህርቴን ከሆኑ ሰባኪዎች ሰምታችሁ የሆኑ ሰባኪዎች ማይክራፎን ይዘው እነዚህ ሰዎች የሚያስተምሩት ትምህርት እንዲህ ምናምን እያሉ ሲሉ ከዛ ይዛችሁ ነው እንጂ ምንም አታውቁትም። ዩቲዩቤንም ትምህርቴንም አታውቁትም። ስለዚህ አሁን በደንብ አዳምጡ። ስትፈልጉ ተነሱና ሂዱ አልኩኝ። አይ እኔ ደርተኛ ሆኜ ነው የመጣሁት። ያለውን ሰምቼ ጉዷንም አይቼ ነው የምመለሳሉ። እንግዲህ የሰው ጉድ ሲነሳ የእናንተ ጉድ እንደሚነሳ ማወቅ አለባችሁ አልኩኝ። የምን ጉድ አሉ። ታዩታላችሁ፣ ምን ችግር አለ እንግዲህ። በኋላ እኚህ እናት ጠራትና መጀመሪያ ይቅርታ ይፈጠር፣ ምክንያቱም ጸብ በፍጹም አይነሳም። እስካሁን እየበጠበጡኝ ያሉት እነዚህ ሁለቱ እናቶች ናቸው ስል እኚህ እናት አንቺም ዝም በይ፣ አንቺም አርፈሽ ተቀመጭ፣ የዛ ቤት የለመድሽውን ብላሽን አዘርጊ። ግልጽ ናቸው አላልኳችሁ? አፋቸውን አሏቸው። እትዬ ደግሞ ሰብሰብ አሉ። ለካ ሴትዮዋ ከተናገሩ ወደኋላ አይሉ፣ እዛ ቤት የለመድሽውን ካሉ በኋላ የሆነ ነገር ከጀመሩ አይመለሱም አሉ። ከባሏ ጋር ከልጆቿ ጋር ከጎረቤት ያላትን ዝርግፍ አድርገው ነው የሚያወጡት። እንደዚህ አይደለሽም ምን ነው ጉልንትን እንደ ለማያውቅሽ ሄድሽ ነው ታጣኝ ምናምን። እኔ በጣም የሆነ ቦታ ላይ ተመችቶኛል። ምክንያቱም ቦታውን ጸጥ ያሰኙልኝ እሳቸው ናቸው። እግዚአብሔር ያክብሩት። በጣም ነው የማመሰግናቸው። እግዚአብሔር ይስጣቸው። ደግሞ የገባቸው ናቸው። መንፈስ ያወት ራሱ የሚያውቁ ናቸው። የቄስ ልጅ ነኝ ብለዋል። ግን ራሳቸው የቄስ ልጅ ባይሆኑም ራሳቸው የሆነ ነገር የገባቸው ናቸው። ከዛ ይቅርታ ማለት ይፈልጋሉ። ንስሐ ገብተዋል። ቅዱስ ቁርባን መቀበል ይፈልጋሉ። ግን ለዚህ ትምህርት የበቁት እኚህ እናት ጸበል ቦታ ሄደው ጮኸው ነው አልኩኝ። እንዴ አሉ። ሁሉም ጸጥ አሉ። ለካ ይሄን መጀመሪያ መተንፈስ ነበረብኝ። አዳሜ ዝም እንድትይ አልኩኝና ቆይ አልኩኝና ቪዲዮን ወደ ስልኬ ማጋባት ነበረብኝ ለካ አልኩኝና እማማ ነው አልኳቸው። ከዛ መጡና አቤት ቁጭ አሉ። እንዴት ነሽ? ደህና ነሽ ይላሉኝ ሴትዮ። እግዚአብሔር ይመስገን። እሰይ እግዚአብሔር እንኳን አገዘሽ። እሰይ ጥሩ ነው። እስቲ እንየው፣ እስቲ ጉዱን እንየው። መቼም የዚህ ሰፈር ጉዳ አልቀም እያሉ ቁጭ ሰብሰብ ባሉና ከፈትኩት። አጋጣሚ ሆነው ብሉቱዝ ምናምን አገናኝቼ ከቴፕ ጋር ድምፁ በደንብ እንዲሰማ አምጡልኝ የጂፓስ ትንሿ ጂፓስ አለች። ከፈትኩት። ቀውጤ ያረጉታል፣ ይጮሃሉ። በከፊል ነበር የሰማሁት። እና የሚለፈልፈው ነገር እዛ ላይ የሚለፈልፈው ነገር እንዴት ሴትዮዋ ከመጀመሪያ ጀምሮ መንፈሱ አብሯት ተከትሎ ከሀገሯ እንደመጣ እዚህ ሀገር ላይ ደግሞ ጉርብትና መጥተው እዚህ ከኖሩ በኋላ ከነማን ጋር ያጣላቸው እንደነበረ ግብሩን የሚያገኘው ከምላሳቸው እንደሆነ ስድብ እየተሳደቡ ግብር ነው የሚያገኘው። ዶሮ እየታረደ በግ እየታረደ ይገበርለት የነበረ ከባድ መንፈስ እንደሆነ ገጠር ሄደው በግ አሳርደው አዳልሞቴን ገብረው የበጉን ቆዳ ይዘው መጥተው የቤታቸው መደብ ላይ እንደሚያስቀምጡትና ግድግዳ ላይ የተሰቀለው የበግ ቆዳ የነበረው ድሮ ቤተሰቦቻቸው የሚያውቁት ወይም እነዚህ የሰፈር እናቶቻችን እሳቸው ቤት ይሄንን ቆዳ ያውቁታል።
ያ ሁሉ እንዳለ ለአዳልሞቴ የተገበረ እንደነበር እሳቸው ጋር መጥተው ቡና የጠጡ ሰዎች ሁሉ የእሳቸው ጠላት እንደሚሆኑና ቡዳ አዳልሞቴ ዛር ነው። ያ ማለት ከማንም ጋር አያስማማትም። ቡና ስትጠጣ ብቻዋን እንድትጠጣ ነው የሚፈልገው። እሳቸው ደግሞ ሰው ይወዳሉ፣ እሱ ደግሞ ሰው አይወድም። በኋላ ላይ የተግባቡት ከመንፈሱ ጋር የተግባቡት ማለት አይ የኔ ቆሌ ሰው አይወድም፣ እኔ ቡና ስጠጣ ሰው ይመጣል፣ ተሳድበው ይሄዳሉ፣ አንድ ሲኒ ጠጥተው ደሜን ጠጥተው ይሄዳሉ፣ ምን ይሻለኛል እያሉ ነው ቡና የሚጠጡት ብቻቸውን። የኔ ቆሌ ምን አይወድም እያሉ ሰው አይወድም እያሉ እና በቃ በምንም ነገር ቢሆን አፋቸው ላይ ያለው ቃላት ያጣላቸዋል፣ ምርር ነው የሚያደርግባቸው በቃ። እና ሲለፈልፍ ምን ይላል? ማንም እንዲነካብኝ አልፈልግም ሚስቴን የልጅነት ሚስቴን ይላል። አሁን እድሜ 70 ደርሷል ይላል። ያኔ የዛሬ 50 ዓመት በቡዳ የበላቸው የዝሙት መንፈስ አገራቸው ላይ እያሉ በቡዳ በልቷቸው የነበረ የመስተፋቅርም የዝሙት መንፈስም የገባባቸው ያዳልሞት መንፈስ ማለት ነው። ይሄ መንፈስ ሴትዮዋ ላይ ሆኖ አግብቷቸዋል። ስለዚህ አንድ ልጅ እንደወለዱ ነው ከዛ ስታክ ያደረጉት። በቃ እምቢ አለ። እንደወለዱ ነው ያኛው ሰውዬ በዝሙት ያያቸው። ከዛ በኋላ ማህፀናቸውን ሾተር ሆኖ ዘጋው። አትወልጅም፣ አታገቢም፣ እኔ ቡና ስታፈይ መጥቼ እገናኝሻለሁ አይነት ነገር ነው ነገሩ። እና ቡና ሲያፈሉ የሚሰማቸው ስሜት የወሲብ ስሜት ነው። አንዴ ነው ከወንድ ጋር የተኙት። እሱም አንድ ጊዜ ተኝተው አንድ ጊዜ ዘር ያዘባቸው፣ አንዴ ልጅ ወለዱ። አሁንም አብሯቸው የሚኖሩ ይሄ ልጅ ቴሌቪዥን ገዛልኝ ያሉት ማለት ነው። በቃ ሌላ ጊዜ ወንድ ከዛ በኋላ ወንድ ነክቶኝ አያውቅም። ልክ ቡና ስጠጣ ግን ያኔ ባለቤቴ ተገናኝቶኝ እንደነበረ ያኔ ያስወለደኝ መጀመሪያው ባሌ ተገናኝቶኝ የተሰማኝ ስሜት ቡና ስጠጣ ይሰማኛል አሉ። ለምን? መንፈሱ በዛ በኩል ነው የሚያገኛቸው። እና በጣም እኔ ራሴ ሰምቼው ማላውቀው ነገር ሆነብኝና ቪዲዮን አብረን የሰማነው ከእናቶች ጋር ቢያንስ ለ12 ለ13 ደቂቃ ያክል ጮኸ፣ ለፈለፈ፣ እንዲያርጊያት እናቷ ጨሌ ታመልክ ነበር፣ አባቷ እንዲያደርግ ነበረ። ሰፈር ውስጥ ከትየገሌ ከማን ጋር ጣላሃት? ያ ዲያቆኑ ዝም ብሎ ነው የሚጠይቀው። ስማቸውን ተናገር ሲባል ከትየገሌ ጋር፣ ከማንሽ ጋር፣ ከእንትና ጋር፣ በቃ የእንትና ባል ውሽማዋ ነበረ። በቃ በደንብ አድርጎ አወራ። በስመ አብ እያሉ እየሰሙ በደንብ አድርገው ሰሙ የራሳቸውንም ችግር። ከዛ የሚገርማችሁ መተት አድራጊዎች ያልኳችሁ ስማቸው ተጠቀሰ እዛ ላይ። ሁለቱ ብቻ ስብሰባው ላይም ሲረብሹኝ የነበሩት ሁለቱ ናቸው። የሁለቱም ስም ተነስቷል። በምንድን ነው የተነሳው? ስትጣላቸው ጊዜ አፏ እንድትዘጋጅ ሴትዮ ገሊትና ገሊት የሚባሉ መተት ሲያደርጉባት፣ እኛም ደግሞ ሰራዊት ፈልገን ነበረ፣ ተጨመረልን። ሌላ ብዙ ሰራዊት መጣልን፣ ጨመርንበት፣ አፈነካከት ናቸው፣ ደም በደም አፋሰስ ናቸው እያለ ያወራል። ሴትዮዋ ራሷ የምታወራ መስሏቸው ነበር። በምንድን ያመኑት? ማንም የማያውቀው ሴትዮዋም የማያውቁት የየራሳቸውን ታሪክም ተናገረ። ለምን? ከሁሉም መጥቷል። ራሳቸው ብቻ የሚያውቁት ሚስጥር። ልክ ክርስቶስ ኃጢአት የሌለበት ይውገራት ብሎ መሬት ላይ ሲጽፍ ሁሉም ግንባራቸው ላይ የግል ኃጢአታቸው ተጻፈባቸው እንደሚለው እኚህ ሴትዮ እንደዛን የሆኑት በዛ ቦታ ላይ ምንም እንኳን የክርስቶስ መንፈስ በማተባችንና እንደው በክርስቲያንነታችን ቢኖርም ሙስሊሞችም ነበሩ ባይዘው ቢኖርም ግን ደግሞ ሴትዮዋ እንደ መቅደላዊት ማርያም ቪዲዮ ኢየሱስ ክርስቶስ እንደሚጽፈው ጽሁፍ ማለት ኃጢአት የሌለበት ይውገራት እንደሚለው እኔ እንደ ታዛቢ ሆነን እዛ ቦታ ላይ ተሰይበን እንደነበር ያወቁት ቅርብ ጊዜ ነው። በጣም ነው የገረመኝ። በቃ ሁሉም ጸጥን ያሉት ሴትዮዋ ሳይ ሲሉ የነበሩ ሴትዮ ራሳቸው ገርሟቸው እንዲህም አለ እንዴ የሚገርም ነው ልጄ ይሄ ነገር እውነት ነው አሉኝ። አዎ እኔ እኮ ማስተምረው እንዲህ ያለውን ነገር አውጥተን እንድንጥል ነው ጨሌውን። አሁን አምጭማ ካጠገባቸው ልጃቸው አለችና አምጭማ አሉና ከቦርሳቸው ስልክ አወጡና በልጫንልኝ አሉኝ። ምኑን አልኳቸው። ትምህርትህን። ቆይ ማዘር እርሶ ቤት እመጣለሁ እናወራለን፣ ይችንን ጨርስ ብያቸው 3 ደቂቃ ቀርቶን ነበር ጨርሰን ከዛ በሉ ይቅር በሉኝ ብለው ሴትዮዋ መጥተው ሁሉም ጉልበት ስር መጥተው ጎንበስ ሲሉ ጊዜ ምን ይታወቃል አሁንም በይቅርታ ሰበብ ምን እንደምታረግ ጠመመ ይላል መንፈሱ እነዛ ሁለቱ ሴቶች ላይ። መጠራጠሩ ጥሩ ሆኖ ሳለ ይቅርታ አላደርግም ብሎ ግን ወደ ጎን መዞር በጣም ይገርማልና እኔ ጎንበስ ብዬ ይቅር በሉኝ እያልኩኝ ነው። 3 እቆጥራለሁ። ይቅር ካላልሽኝ እኔ ላይ ያለው በደል በራስሽ ላይ ሆንብሽ አሉ ሴትዮዋ እችኛዋ ላይ። ከዛ አይ ከልብሽ ከሆነ ይቅር ብዬሻለሁ አሉ።
እኔም ይቅር ብዬሻለሁ፣ ያደረግሽብኝን ታውቂያለሽ። እዛ ጋር ደግሞ ሄደች። አንቺስ አሏት። አይ እኔም ትቼልሻለሁ፣ ምን ችግር አለው? ይቅር ማለት ቀላል ነው ስትል ጊዜ እኔም ትቼልሻለሁ። ሁለቱም ላይ ሴትዮዋ ምክንያቱም የዋዝ አይደሉም፣ ተደርጎባቸዋል መተት። አምነዋል ደግሞ አላረኩም አላሉ። የሚገርማችሁ ቪዲዮውን እንዳዩት ጸጥን ያሉት። ከዛ ይቅርታ ሁለታችሁ ስትረብሹኝ የነበራችሁት ቪዲዮ ላይ እንደተወራው ነው። ከሴትዮዋ ጋር ስትጣሉ እናንተም አፏ እንድትዘጋ ሴትዮዋ ያደረጋችሁት ነገር ካለ እናንተም ንስሐ ግቡ፣ እናንተም ተጠመቁ። እንደ ሴትዮዋ መጮኋችሁ አይቀርም። በእርግጥ መተት ያደረገና ያስደረገ ብቻ አይደለም የተደረገበትም እንዲሁም ደግሞ አጠቃላይ ጨሌ ሲያመልክ የኖረን በሙሉ መጠመቅ አለበት። በዚህ ቦታ ላይ ትልቅ 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 የሆነ የእግዚአብሔር መንፈስ ነው አሁን የወረደው። እኚህ ሴትዮ ከራሳቸው አውርደዋል። ይኸውላችሁ በጣም ከባድ የሆነ ንስሐ ነው የገቡት እኚህ ሴትዮ በአደባባይ ለቄስ መናገር የሚገባቸውን ተናግረዋል። አሁን ደግሞ ለስጋው ደግሞ የሚያበቃ ንስሐ እየገቡ ነው። ይብላኝ ከልቡ ላልታረቀ ጊዜ የእግዚአብሔር መንፈስ ሁለቱም እዛ ቦታ አለ ያልኳችሁ ለዚህ ነው። እኔ እኮ በጣም እኮ ነው የምወድሽ የእኔ ውድ ምናምን ብለው ተነስተው ሁለቱም ሴትዮዋ እግር ስር መተው ደግሞ እንደገና ይቅርታ አድርጉልኝ አሏቸው። የሴት ዕድር በዚህ መልኩ ተጠናቀቀና ልክ ተበትነን ወደ ሴትዮዋ ቤት ሲሄድ አንድ ሴትዮ ከኋላ ጎተት ታደርጉኝና ነጠላዬን ያዝ አደረጉ። አቤት እማማ ስላቸው ጊዜ እኔም ቤት ጨሌ አለ እናውጣዋ እንጣሉ ሰው ጊዜ እናውጣዋ አንተ ካለ አልፈራውም አሉኝ። በአንድ ጊዜ እኮ ነው። ምንም አይነት ገጠመኝ አላዳመጡ፣ ቪዲዮ ብቻ ነው ያዩት። ግን አስተምሬያለሁ። በዛ ቦታ ላይ ጨሌ አውጥቼ ስጥል ልጆቼ ይነካብኛል፣ ይተናኮልብኛል፣ እኔም ህይወቴ ይበላሽብኛል ብላችሁ እየፈራችሁ እግዚአብሔርን የሚያክል አምላክ፣ እግዚአብሔርን የሚያክል ጌታ፣ ገነትን የሚያክል ቦታ አጥታችሁ ስትሞቱ የሲኦል ራት ከምትሆኑ አሁን ብታስቡበት ይሻላል ብዬ ስናገር ሴትዮዋ ሰምተዋል። እናውጣው ስላቸው ጊዜ እናውጣው አለኝ። በቃ ይውጣ፣ አልፈራም፣ በቃ ይግደለኝ። ምን ነው እስከ መቼ ድረስ እንደዚህ የልብ ልብ የሚሰጠኝ የሚያስጀምረኝ ሰው ነበር የምፈልገው። በሉ እማማን ተጠጉ፣ ከእማማ ጋር ተጎራበቷቸው። ዛሬ ሳትጥለው ከሄድክ ነገ ልቤ ይፈራል። እውነታቸውን ነው። ሴትዮ ያልኩኝና በሉን አልኳቸውና ማዘር ቤት ገባንና የታረቁት ሴትዮ ቤት ገብተን እፎይ ጌታ ሆይ አመሰግናለሁ። አሁን በዚህ ሰፈር ማን ነው ነገረኛ? ማን ነው ወንጀለኛ? ማን ነው ሰፈር የሚበጠብጥ? እኔ ነኝ። እኔ አይደለሁ። ድሮንም እኔ አልበጠበጥኩም እያሉ እያወሩ አገኘኋቸውና በጣም አሳዘኑኝ። እውነት ሰው ወዶ አይደለም። እና እማማ አልኳቸው። አቤት። እሳቸው የቀረ ነገር አላቸው ጊዜ እኔ ይቅር ብዬሻለሁ፣ ምን ፈልገሽ ነው አሉ። አይ ጨሌ መጣል ፈልገው ነው። ቀወጡት። አሁን እዚሁ አሉ። ይኸውልህ እሷ ሴትዮ ማን እንደሆነች አላወካትም አሉ። ሴትዮ ማን እንግዲህ ፍንጨት ልበላት፣ ጥርሰ ፍንጨት አሮጊት ስለሆኑ እቺ ፍንጨት አታውቃትም አሉ። ምንድን ነው ስላቸው ጊዜ ውጋ ስትለው ሄዶ ቀጥታ ነው የሚወጋው። እሷ ላይ ያለው አዳልሞቴ፣ እሷ ላይ ያለው ጠቋርና ወሰንገላ ማንም ላይ የለም አሉ። ሊያውም ሶስቱም አልኳቸው። አዎ ጓደኛ ማቾች ትላለህ አይደለም? አዎ ይኸው ሶስት ጓደኛ ማቾች ናቸው። አዳልሞቴ፣ ጠቋር፣ ወሰንገላ የማይለያዩ ጓደኛ ማቾች። ልክ ሰይጣናዊ ስላስ ብላችሁ ሰዱት። ሰይጣናዊ ስላስ በቃ ይሄ ምንድን ነው? ሰውን የሚያሳስቱ 44ቱ ታቦት ብለን እኛ ስንል እነሱም 44ቱ ጸበል 44ቱ ብለው እኔ 44ቱን ያለብኝ ብለው እንደሚለው ጠንቋይ ቤት ማለት ነው። ተመሳሳይ የሆነ ነገር ነው ያደረገው። እና ሴትዮዋ ዝም ብሎ ቁጭ ብሏል። መምህር አልገባህም መሰለኝ የሆነ ነገር እንዳለ ይገባኛል። መቼም እሳቸው ጨሌ ቤት ያለ ጨሌ ብቻ አይደለም ና እንሄድና እንየዋለን። ሄደን ስናየው ሲከብድ የፍየል ጭንቅላት፣ የበግ ጭንቅላት፣ ቆዳውን በሙሉ ማዘርዬ የፍየሉና የበጉን ቆዳ እዚህ ነው እንዲያመጡት ስላቸው ጊዜ ኧረ እኔን አቃጥዬ ጥየዋለሁ። የእሷ በየወሩ ነው በግ የሚታረደው። ልጆቿ ይገዛሉ፣ ቆዳዋ አይጣልም፣ ቤቷ ግቢዋ ተግማምቷል አሉ። በጓሮ በኩል ሄጄ የዋለው የቆዳማ ተቆሏል። ለአዳልሞቴ ለጠቋር ለወሰንገላ ላይ የተሰዋ መስዋዕት የሆነ ቆዳ ማለት ነው። አይጣልም ቆዳው እና አይጥ እንዲበላ ተፈቅዶለታል። ሰው ግን አይነካው። ውስጥ ስገባ በጣም ብዙ ይሄ ከእናት ከአባታቸው የተቀበሉት የጨንገር አለንጋ የጉማሬ ማለት ነው። አንካሴ ዋይ ምልክት ያለው እንደገና ቅሎች፣ ባዶ ቅል ምናምን፣ መገረፊያ አለንጋ፣ በቃ ብዙ ነገር አለ። ጠንቋዮች ይገርፋሉ አይደለም? በእንትን በበጋ አለንጋና በጉማሬ አለንጋ እንደዚህ ያደርጉ ይገርፋሉ። እና እሱ ሁሉ ነገር አለና
ማዘር ይጠነቁሉ ነው በሳቸው ጊዜ። አይ ተቀበይ ተብዬ ነው እዚህ ቤት የተቀመጠው። እኔ እኮ የውጭ ሰው መጥቶ እኔ ጋር አይጠነቁልም። ያው ታውቂያለሽ አይደል አሏቸው ሴትዮዋን። አዎ በቤቴ ነው እዚሁ ነው ሁሉ ነገር የማደርገው እና የሰፈር ሰው ሁሉ ያውቃል፣ ግን ሊያስካድሙ ሲመጡ አልፈልግም። እሺ ቡና እንኪ ቡና ፊልኝ በስሜ ሲሉ እዛው ከበር ነው ቡናውን ተቀብዬ እንዳይገቡ የማደርገው። እኔም ጋር ያለውን አልቻልኩትም እንኳን እናንተ ተጨምሮብኝ ብዬ በር ቆልፌ ነው ብቻዬን የራሴን የእናት አባቴን ከረማ ብቻ ሳመልክ የኖርኩት አሉ። ስንት ዓመት አመለኩት? 38 ዓመት አመለኩት። ጥምቀት ይሄዳሉ? አዎ። ቤተክርስቲያን ይሄዳሉ? አዎ ይሄዳሉ። ቄስ ንስሐ አባት ይመጣል? አዎ ይመጣሉ። ታዲያ ይሄን ነገር ለማስጣል አልሞከሩም? የኛ ንስሐ አባት የሰፋ ያሉ ንስሐ አባታችን ቀልደኛ ናቸው አሉ ሴትዮዋ ሲናገሩ። ንስሐ የገቡት እናትና ቀልደኛ ናቸው። ይመጣሉ፣ በልተው ጠጥተው ጸበል ረጭተው ብቻ ይሄዳሉ እንጂ ሌላ የሚመክሩን ምክር የለም። አንድ ሁለተኛ ነገር ደግሞ ገንዘብ ሲቸግራቸው የሚመጡት። ሶስተኛ ነገር ደግሞ ይሄንን ጣይ ይላሉ ብለን ስንጠብቅ ይሄ ምንድን ነው ይላሉ። ይሄ እናትና አባቶቻችን ተቀበይ ተረከቢ ተብዬ የተቀመጠ ነው፣ የከራማ ነው፣ የአማልክት ነው ብዬ ስላቸው ጊዜ ይሉና ዝም ነው የሚሉት፣ አይናገሩ። ምንድን ነው ፍርሃት ነው ወይስ ይደግፋሉ? ደብተራ ነበሩ? ብዙ ነገር ማለት ይቻላል። ዞሮ ዞሮ አሁን እኚህን አባት ማፋጠጥ አለብኝ አልኩኝ። እኚህ አሁን የተባሉትን ንስሐ አባት አሁን ነው ማግኘት የሚችለው፣ ዛሬ ይለይልን አልኩኝና ከዛ ቤታቸውን አቡነ ዘበሰማያት ብዬ ጸበል ረጨን። ከዛ ጸበል ረጨኋቸው። እሳቸውንም ምንም በዛ ሰዓት የተፈጠረ ነገር የለም። ለምን ያደረጉት ዝግጅት የለም። ሰይጣን ደግሞ ሞኝ አይደለም፣ እንደዚህ ዝም ብሎ የሚጮህ አይደለም። ያውቃል ምን እንደሆነ ስለሚያውቅ ይደበቃል፣ ጥግ ይይዛል ማለት ነው። እና በሉ ከማማ ጋብራሹ ይስገዱ ይጸልዩ ያልኳቸው ማታ ማታ 3 ሰዓት 5 ሰዓት 6 ሰዓት ድረስ እየቆዩ ትምህርት እያዳመጡ የሴትዮዋ ልጅ ከስራ ቦታ ሌሊት ምናምን ሲመጣ ወይም ደግሞ የሆነ ብቻ አምሽቶ ሲመጣ በይ ልጅሽ መጥቶልሻል፣ ጓደኛሽን አግኝተሻል፣ እኔ አሁን ወደ ቤት ልሂድ፣ ብቻሽን እንዳትሆኝ ነው ያመሸውልሽ እያሉ እያሳበቡ ይሄዳሉ ይመጣሉ። እንደዚህ ብቻ አንድ 15 ቀን 20 ቀን ከተመላለሱ በኋላ በቤታቸው ወድቀው ተገኙ። ተቅማጥ ምናምን እንደዚህ አንሸራቷቸው በቃ ብቻ ሲቆዩ እቺ ሴትዮ ጠፋች፣ ምን ነው በዚህ ሰዓት ትመጣ ነበር ብሎ ሲሄዱ ተዘርረዋል። ለካ 2 ሰዓት 3 ሰዓት አልፏቸዋል ከወደቁ ራሱ። ግን አለች ነፍሳቸው። እንደምንም ብለው አፋሰው ሆስፒታል ይወስዷቸዋል። ግሉኮስ ምናምን ተደርጎ ወደ ልባቸው ከተመለሱ በኋላ ሰይጣን ደግሞ ይሄን ነበር የሚፈልገው። ብዙ ጊዜ እንደዚያ ነገር ሲሆን በሕክምና ቶሎ ብሎ እንዲድኑ ያደርግና የታመመችው የስጋ በሽታ ነው እንዲባል ያደርጋል። ለምን መንፈስ ነው ከተባለ ጸበል ሄዶ ይያዛላ። እንዲያዝ ስለማይፈልግ ሰው ራሱን ስቶ እንዲወርቅ ከዛ ስኳር ነው ያለበት ምናምን እንደዚህ ያለበት የሚጥል በሽታ ኤፒሌፕሲ ሲጀር ወይም እንደዚህ ነው ያለበት ተብሎ የሆነ ነገር ተብሎ ብቻ ሰበቡ ወደ ስጋዊ በሽታ እንዲሆን ነው የሚፈልገው። እና ሴትዮዋም ተመለሱ። ተደውሎ ተነገረኝ። አይ ቆይ እንደዛ ከሆነ ያለምንም ምክንያት ዝም ብሎ ሊወድቁ አይችሉም። ከዚህ በፊት እንደዚህ ሆነ ያውቃሉ? አላውቅም። አይ አጅር ይሆን አልኩኝና አሁን ሴትዮዋ ገብቷቸዋል ማለት ነው አልኩኝና ከበርሜል ጊዮርጊስ የመጣ ጸበል ነበረ። ጀሪካኑን በ5 ሊትር ጀሪካን ቀንሽ የሄድኩኝና እላያቸው ላይ እንደቀደኩት። ለምን የጊዮርጊስ ወዳጅ ናቸው ብለውኛል ሴትዮዋ። እኚህ ሴትዮ ባለውሊያ የጊዮርጊስ ወዳጅ ናቸው እና ለአውሊያ መንፈስ ያላቸው ክብር የሚገርም ነው። ስለ አውሊያ መንፈስ ሲያብራሩ ስትሰሙ ስለ ቅዱስ ሚካኤል የሚያብራሩ ነው የሚመስሉት። እጅግ ንጽህና እንደሚፈልግ ፔሬድ ያላት ሴት ቡና እንደማታፈላ በሁለት ጡት ቡና አንተን ጀበና ቡና ሲፈላ ለምንድን ነው እንደዚህ የሚያፈሉት ተብሎ ሲጠየቁ እናት 2 ጡት ስላላት እንደ እናቴ ሆኖልኛል ምናምን እያሉ ሲያብራሩ በቃ እንዴት ነው ጠባቂ መላካቸው አድርገው ነው የሚያስቡት። በየትኛውም አይነት መንገድ አውሊያን በክፉ ማንሳት አይፈልጉም ነበረ በወቅቱ እና የቅዱስ ጊዮርጊስን ጸበል አምጥቼ ሳርከፈክፍባቸው አታምኑኝም፣ የአይጥ መዓት ነው ከቤቱ ተንጋግቶ ይወጣው። እኔ እሳቸው ላይ ጸበል እያርከፈከፍኩኝ አይጥ በበር በኩል ይወጣል። መዓት አይጥ እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ አደረካኩኝና ይሄማ ሰላቢ ነው። ስለዚህ ቡዳ አለባቸው። በነገራችን ላይ የቡዳ መንፈስ ያለባቸው ጎረቤት ካላችሁ ምልክቱን ልንገራችሁ። የቡዳ ዛር መንፈስ ካለባቸው በሀብትም በገንዘብም ይቆራመዳሉ። ሀብትም አይኖርም። እዛው በዛው ነው የሚሆኑት። ሁለተኛ ነገር ደግሞ ቤተክርስቲያን ሄደው አይሳለሙም። ሶስተኛ ነገር ደግሞ በሽታና እንትን አያጣቸውም።
እድሜ ለንስሐ ይሰጣቸዋል ረጅም ዓመት፣ ግን ንስሐ አይገቡ። ወይ ድንገተኛ የሆነ እግዚአብሔር ኃይል መጥቶ ካላገዛቸው በስተቀር በራሳቸው ፈቃድ እንደዚህ ንስሐ የመግባት እድላቸው በጣም ጠባብ ነው። እንግዲህ ከስንት አንድ ነው ንስሐ የሚገቡት። እና ጎረቤትም መጥቶ ቤታቸው ደግሞ አይኖርም፣ አይበላም፣ አይጠጣም፣ ይከብዳል ቤታቸው። ይሄ ጉርብትና ላይ እነሱም ጎረቤት ሄደው ጎረቤትም እነሱ ቤት መጥቶ ይሄ መልካም ጉርብትና የመሆን እድላቸው በጣም ጠባብ ነው። ዛር ቡዳ ሲሆን፣ ከዘር የመጣ ቡዳ ሲሆን፣ ቡዳ ይመጥላ ወይም ከተወለድን በኋላ የበላን ከሆነ ግን ያ የበላንን ሰውዬ ባህሪ ብቻ ይዘን የምናድገው እንጂ እንደዚያ ነገር አይኖርም። እና እኚህ ሴትዮ ዛር ቡዳ ነው የነበረባቸው ከነ ልጆቻቸው። 3 ልጆች አሏቸው። ከነ ልጆቻቸው እዛው እርስ በርስ ነው በቃ። ኢቭን በኋላ ታሪኩን ሳጠና ቀስ ብዬ ልጆቹን ሳማክራቸው፣ አሁንም ስለተፈቀደልኝ ነው የማወራው፣ ስጠይቅ ሳማክራቸው ወንድ ልጄና ሴት ልጄ አንድ አልጋ ላይ ተኝተው ተጣብቀው አገኘኋቸው። እንዴት አድርጌ ልለያቸው? ቡና አፍልቼ ይቅር በላቸው ብዬ፣ አይ ይቅር በላቸው የምትይኝ አይደለም እኔ ሆን ብዬ ያደረኩት አንቺን ልቀጣ ቡና ላፈላ ብለሽኝ ብሎኝ አፍሬ አንገቴን እንደፍቼ ቡና አፍልቼ ይቅር በለኝ፣ ይቅር በላቸው ሳይሆን እኔን ይቅር በለኝ በይኝ ብሎኝ የእናቴ አባቴ ካራማ ይቅርታስ ብሎኛል። ምንድን ነው ብዬ ስጠይቃቸው ሁለቱ እህትና ወንድም ሩካቤ እንዲፈጽሙ ተቃቅፈው እንዲተኙ አደረጋቸውና እንዳይላቀቁ አደረጋቸው። እናትየዋ እስክትመጣ ጉድ በስመ አብ ወወልድ ወመንፈስ ቅዱስ ሲሉ ጊዜ ሴትዮዋ እማዬ እንዴት ነው ይሄ ነገር የሆነው? እንዴት እንደሆነ ማናውቅም እኛ እንዴት እንደተፈጠረ እኔ እንጃ። ከዛ በኋላ ብሎ ተነሳሉ ልጆቹ ሲናገሩ። በኋላ እናትየዋ አያውቁም ይሄንን ልጆቹ ናቸው የሚነግሩኝና እናታችን ጮኸች። እኔ ነኝ ያደረኩት እንዴት እንዲህ ባን ብለው ተናገረ። ቡና ተፈላ ምናምን። አንደኛው ልጃቸው ወንድ ልጃቸው፣ አንድ ሴት 2 ወንድ ናቸው። አንድ ደግሞ ሌላም እንደዚሁ ያሳደጉት ልጅ አለ። ኦልሬዲ ራሱን ችሎ ወጥቷል። ያሳደጉት ነው። እና ቡና ተፈልቶ ቡናውን የሚያፈላው ይሄ ልጅ ነው። ከዛ ቡናውን ልክ ሲጠጡት ነው እህትና ወንድሞ የተላቀቁት። በቃ ድንግል ነው አልወሰደው እና እንደዚህ የተፈጠረበት። ከዛ በኋላ ወጥታ እንዴት ብላ ወንድ ትገናኝ? እንዴት ብሎ እሱ ደግሞ ሴት ይገናኝ? መገናኘት ስላችሁ እንዴት መገናኘት ሩካቤ ሳይሆን በቃ በአጠቃላይ ሪሌሽንሽፕ። ይሄ አይክራሽ የላቸው። እንዲያውም መንፈሱ አይክራሽ ያደርጋል። አይክራሽ እኛ ምንለው ምንድን ነው? አይኑካ ነው አይደል? ይሄ ልጅ ሲያምር፣ እቺ ልጅ ስታምር፣ ወይ በስመ አብ በቃ ሁሌ ባየኋት የምትሉት አይክራሽ ማለት ይሄ ነው። ሁሌ ያንን ሰው ማየት ትፈልጋላችሁ። ሁሌ ያችን ሴት ታዩታላችሁ። የአይን ራት ነች፣ የአይን ራት ነው የሆነ እንደዚህ ነው። በቃ የእናንተ እንዳልሆነ የምታውቁት ግን ሁሌ በአይን ብቻ የምትወዱት ሰው አለ አይደለም? አይክራሽ። ወደ አማርኛ ስታመጡት ግን የአይን ስባሪ ስብርባሪ ምናምን ብላችሁ ልትተረጉሙ ትችላላችሁ። ወይም ድንገት አይቼው የወደድኩት ምናምን ልትሉ ትችላላችሁ። ልቤ የተሰበረለት ምናምን ልትሉ ትችላላችሁ። የቡዳው መንፈስ ግን በትክክል እዚህ ቤት ውስጥ እርስ በርስ አይክራሽ አድርጓቸዋል። ሌላ ሰው ሲያዩ ጠላት ነው የሚያፈሩት። ጓደኛ ሊያዝ ብላ 1 ሳምንት ጓደኛ ከያዘች በኋላ ከ1 ሳምንት አያልፍ። ወንዶቹም እንደዛ ናቸው። በፍጹም እምቢ አላቸው። በቃ እናታቸው ጋር አምጥተው ካስተዋወቁ በኋላማ ተዉት። ማለት ከባድ ጸብ ተጣልተው እናትየዋ ራሱ ደውለው ምን ነው ልጄ ተዋት ታዩ በቃ ተባብለው ነው። ሴትዮዋ ቀስ ብለው ነው ከልጆቻቸው የሚያርቁት። በተለይ ልጆቹ አምጥተው ካስተዋወቁ ለእናታቸው አሁን የገባቸው ትምህርቱን ሲያዳምጡ እናታችን ላይ ሆኖ ነበር ይሄ ሁሉ ሲጮትብን የነበረው። የእናታችን አይን ላይ ያለው የቡዳ መንፈስ እኛም በላን፣ እኛ ደግሞ እርስ በርስ ተበላለን። ከዛ በኋላ የምንወደውን በሙሉ ሲበላ ኖረ ብለው ልጆቹ ተናገሩ። ይሄ የጎረቤት ነው የምነግራችሁ እንግዲህ። ከዛ በኋላ ቀስ ብለን ስናጣራ ሲሰግዱ እናትና እናት ቅዳሴ ሲሄዱ ንስሐ ገብተው ቅዱስ ቁርባን መቀበል ሲጀምሩ የኚህ ሴትዮ ልጃቸው ያ አንድያ ልጃቸውን አላልኳችሁ? የኚህ ንስሐ የገቡት ቤተክርስቲያን ያገኘኋቸው ማለት ነው። የእሳቸው ልጅና የኚህ የጎረቤታቸው ልጅ በጣም የሚገርም ነገር ነው። ድንገት ታክሲ ውስጥ ይገናኛሉ ሲመጡ። እናትሽና እናቴ በጣም ፒስ ሆነው አይደል ጊዜ? አዎ መምህር ተስፋ የመጥቶ እኮ በቃ እንደዚህ ያለ ጊዜ እናትየዋ የኔን ትምህርት እንደሚያዳምጡ ያውቃል። ግን በየቀኑ ይመጣል። አይ ቤት ውስጥ ቴሌቪዥን ላይ በየቀኑ ይታያል እንጂ እሱ ምን ሊያደርግ ይመጣል? ከዛ በኋላ እንዲያውም መጥቶ አያውቅም። እና አንተን ሊያገኝ ሞክሮ ነበረ አልተገኘለትም መሰለኝ። አንቺ እንዴት አወቅሽ? አይ እንዲሁ አለችና ዝም አለች። ለካ ቴክስት አድርጋልኝ አላየኋትም። ቴክስቷን እኔ አልተገኘሁላትም። እና ማለት ምን ነው ዝም አልሽ ሲያ ጊዜ አይ እንደው አንዳንድ ነገር ላወራው ብዬ
ና ብዬ ጠርቼው ነበረ ስለ አንተ ጉዳይ። ስለኔ አንቺ ልጠይቂው? አዎ። እንዴት? እኔ ይኸውልህ ከእናቴ የመጣ የቡዳ መንፈስ በወንድ የሚያስደፍርኝ ድንግልና ይሄዷል፣ ግን አንተን በጣም ወድህ ነበር ብላ ፊት ለፊት ተናገረች። ማለት ሁለት በጣም የተለያዩ ነገሮች ናቸው የነገርሽኝ አላት። ወንድሜ ደፍሮኛል፣ ግን ወድህ ነበረ። ምን አገናኘው አልልሽም። ሁለቱም በጣም ከባድ ነገር ነው የነገርሽኝ። በጣም ያስደነግጣል። እንውረድ ከታክሲና እናውራ አላት። ቤታቸው ሳይደርሱ መንገድ ላይ ከታክሲ ወርደው ካፌ ቁጭ ብለው ማውራት ጀመሩ። ከዛ መምህር ጋር ልደውልለትና ይምጣና እናውራ አለችው። ለምን አንቺ አታውሪኝ ማለት? አይ አንተ መምህርን በደንብ ስለማታውቀው አሁን የምልህ ነገር አትረዳኝም አለችው። አውሪኝና ካልተረዳዎች መምህር ይመጣል አላት። ከዛ እያለቀሰች ታሪኳን ነገረችው። እናቴ እንደዚህ ነበረች፣ እንደዚህ ነበር ቤታችን ውስጥ ያ የነገርኳችሁ በሙሉ የተፈጠረውን ነገር በሙሉ ነግራው፣ እኔ ግን ሁልጊዜ አንተን ነበር እና ልክ አይቼህ በቃ ይሄ ልጅ የኔ ባል መሆን አለበት ብዬ ባሰብኩህ በሳምንቱ ገላምጠኸኝ ታልፋለህ፣ ከእናት ጋር ለእናት አግዘህ ትመታኛለህ፣ ታስታውሳለች? አዎ ስትሞጣ ሞጭ ጊዜ ምን ላድርግ ታዲያ? እናትህም እኮ አደገኛ ነበሩ። አሁን ተፈውሰው ይሄ መንፈስ ወጥቶላቸው የሰፈራውን ቅርታ እንዳደረጉ ታውቃለህ? አዎ ነገረችኝ። በጣም ይገርማል። ከዛ እየተግባቡ መጣና እናቶቻችን ላይ የነበረው ችግር ነው እኛ ላይ የመጣው እና እባክህን እኔ ከአንተ ውጭ ሌላ ሰው እኔ አይቼ አላውቅም። አሁንም ንስሐ ገብቼ ቅዱስ ቁርባን መቀበል ጀምሬያለሁ አለችው። ከዛ ማተበና አንቺ ትቆርቢያለሽ አላት። በቃ መምህር ተስፋ ምንም አያስፈልግም፣ እዚሁ እንጨርሰው። እኔ የምትቆርብ ሴት በጣም እፈልግ ነበረ። በቃ ከብዙ ሴቶች አርቆ አንቺ ጋር ያስቀመጠኝ ለዚህ ነው። ከልጅነት ጀምሮ ጭቃ እያቦካን አቧራ እያቦነንን ቃቃ እየተጫወትን ያደግነው አላት። አዎ ስለዚህ ሌላ ቦታ እኔም አላይም አንቺም ሌላ ቦታ አትይ፣ በቃ ሁለታችን እንገናኝ ይላታል። እሺ እሷ ቅዱስ ቁርባን ተቀብላለች። እሱ ደግሞ ገና ምንም ነገር አያውቅም፣ ስለ መንፈስ ራሱ ምንም መረጃ የለውም። እና ደጅ እንገናኝ ይላታል ምናምን። ለሱ ብላ ደስ እንዲለው ብላ በቃ ደስ ብሏት የፍቅር ይሄ የልጅነት ፍቅሯን በቃ ለማጣጣም ብላ ከቅዱስ ቁርባኑ ከምንም ራቀችና እንብላ እንጠጣ እንሂድ የሚላት ቦታ ላይ አብራ መሄድ ጀመረች። እና ትንሽ ከመንፈሳዊ ሕይወቷ ወረደች። ስትወርድ አገኛት። የትኛውን ያገኛት? እናትየዋ ንስሐ ሲገቡና ቅዱስ ቁርባን ሲቀበሉ ደንግጦ ወንድሟ ላይ አርፏል። ሁለት ወንድሞቿ ላይ በተለይ አንደኛው ላይ ኢቭን ኩል ይኳላል። ቢገርማቸው ወንድሟ መስታወት እያየ ኩል ይኳላል። እህቱ ትክለዋለች፣ እናቱም ትክለዋለች። ይችኛዋን እነዚህ ሁለቱን ጥፍሮቹን ያሳድጋል። በተለይ የማርያም ጣቱን ጥፍር ያሳድጋል እና አይነ ጥላ ወይም ራሄሎ እንዳለችበት በደንብ ያስታውቃል። ቤት ውስጥ ይርመጠመጣል። በእርግጥ ሙያ ነው፣ ጥሩ ነው፣ ችግር የለውም። ግን አክሽኑም ራሱ እንደ ሴት ሲሆን ያስጠረጥራል አይደለም? ወጥ መስራት መልካም ነገር ነው። እንጀራ መጋገር አሪፍ ነው። ቤት መጥረግ፣ መወልወል፣ ምናምን ልብስ ማጠብ አሪፍ እኮ ነው፣ ሙያ ነው ይሄ። ግን ወንድነቱን ጠብቆ ሙያውን ስራውን ሰርቶ ምናምን ግሬሱን ጠብቆ የወንድ ማንነቱን ጠብቆ ሲሆን ነው ሙያ የሚሆነው እንጂ አክሽኑ ሁሉ አነጋገሩ፣ ሐሜቱ ምናምን ሁሉ ነገሩ እንደ ሴት ሲሆን ይደብራል። ስለዚህ ይደብራል ብቻ ሳይሆን መንፈስ አይነ ጥላም እንደሆነች ያስታውቃል። እና እሱ ላይ መንፈስ እንዳለ ማንም አያውቅም። ለካ እናትየዋ ላይ የነበረው መንፈስ ሲቆርቡ እሳቸው ወደ ማን መጥቷል? ወደ ልጃቸው ላይ ሄዶ አርፏል። ማድረግ የነበረባቸው ምንድን ነው? አብረን አንድ ላይ እንስገድ፣ አንድ ላይ እንጸልይ፣ ልጆቼ ይሄ ነገር ምናምን ብለው ማስተማር ነበረባቸው። ሴትዮዋ በባህሪያቸው ዝም ምን የሚሉት ሁሉ ነገራቸው በውስጥ ስለሚይዙት አዳልሞት የሚወደዳቸው ለዛ ነው። የቤተሰባቸው ከራማ ይሄ ጨንገር ምናምን የቤተሰባቸው ዛሬ የወደዳቸው ለዛ ነው። አያወሩም፣ ዝም ስለሚሉ ተከባብረው ሚስጥር ተጠባብቀው ነው የኖሩት ከመንፈሱ ጋር። ያ ነገር ደግሞ ልጃቸውን ጎብቶባቸዋል። ይቺ ልጅ ከፍቅረኛዋ ጋራ ወይም ከጎረቤት ከሴትዮዋ ልጅ ጋር ዘና ማለት ስትጀምር ልቧ ከጸሎትም ራቀ፣ ከስጋ ወደሙ ሲርቅ ወንድሟ ላይ ያለው መንፈስ ድጋሚ ተነሳ። ያ ድንግልናዋን የወሰደው ልጅ ነው እንደ ሴት የሚያደርገው ያልኳችሁ። እና በጣም የሚገርመው ነገር እንደገና ልጅቷ ወደ ዓለማዊነት ተመልሳ የኔ ጠላት ሆነች። የትምህርት የጠላት ሆና ምንድን ያደረጋት? ይሄንን ትምህርት እኮ እማዬ እንኳንም ንስሐ ገባች፣ እንኳንም ግን ብዙ ያን ያክል የእነሱ ነገር ማዳመጥ የለብንም የሚል ነገር አመጣ። የማማ ልጅ እኮ ነው እንግዲህ የሴትዮዋ ልጅ ነው እንደዚህ የሚያደርገው። ከዛ እሺ ትለዋለች። እሷ ደግሞ ችግር የለውም በቃ ዋናው ከአንተ ጋር መስማማታችን ነው ምናምን። እነሱ ፍቅራቸው ላይ ብን ብለዋል። በቃ ሩካቤ ጀምራለች ምናምን። ከዛ በመሀል ይሄ እንዴት ነው አላለም ጽንስ ምናምን እንደዚህ ሲመጣ
ሴትዮዋ ጋር እናቷ ጋር ለመመካከር ጥረት ስታደርግ እናትየዋ ደነገጡ። ከማን ነው? አይ አታውቂውም፣ በውጭ ነው የሚገናኙት። ንገሪኝ ከማን ነው? መጨረሻ ላይ ጠጥታ የመጣችበት ላይ ማታ ማለት ነው ቦርሷን ተቀብለው ስልኳን ሲመለከቱ የጎረቤታቸው የሴትዮዋ ልጅ ነው። እንዴ ይሄማ ደስ ይላል፣ ጥሩ ነው፣ በጣም ደስ የሚል ነገር ነው። ከወዳጄ እግዚአብሔርን ካሳየችኝ ስጋ ወደሙን ተቀብላ እኔ እንድቀበል ካደረገችኝ ከእሷ ጋር ከልጇ ጋር ከተወዳጀሽማ ጉርብትናችን ዝምድና ሆነ ማለት ነው። በጣም ደስ ይላል ብለው ሴትዮዋ ነገሩን ጠበቅ አድርገው ይዙታል። ለዚህ ሁሉ ነገር የዳረጋት ግን የትኛው ነው? ከወንድሟ የመጣው መንፈስ ነው። አገኛት ማለት ነው። ቤት ውስጥ መንፈሱ ጨርሶ እንዲሄድ አላደረጉትም። ይርመጠመጣል። አንዴ ጓሮ፣ አንዴ አተላ ላይ፣ አንዴ ቡና ተላ የሚደፋበት ላይ፣ አንዴ አመድ ላይ፣ አንዴ ሽንት ቤት ውስጥ፣ አንዴ የቆሸሸ ልብስ ላይ ይደበቃል ያልኳችሁ ለዚህ ነው። መንፈስ ጸበል ላይ ልክ እንደዛ እንዳልኩት ነው የሆነው። አንዴ ወንድሟ ላይ አርፋለሁ፣ ሴትዮዋ ስታስጠላኝ ወደዛ ወደዚህ እላለሁ። አግኝታኝ ነበር፣ አገኘኋት፣ አንደባለልኳት፣ የታባቷ ይላል። ይሄ ሁሉ የሆነው ጸበል ላይ ነው። ከዛ ቀስ ብሎ እናትና እናት ሲያወሩ አርግዣለሁ የሚባል ነገር መጣ። ከማን ነው ሲባል ከአንቺው ልጅ ነዋ። የኔ ልጅ? አዎ። ሳይ ይሁና፣ ጋብቻ የሌለው ቢሆንም ችግር የለው፣ ያለ ጋብቻ ቢሆንም። መቼ ተገናኝታችሁ ሲባል ጊዜ አረ ቆይተናል ማዘርዬ። ስንት ሆናችሁ? 7 ወር 8 ወር ሆነናል። እንዴ ይሄ ሁሉ ጊዜ? አዎ። ምን አለ በጊዜ ብትነግሩና ነገር ዓለማችንን ብናይ ምናምን ብለው ደነገጡ። ከዛ ልጃቸውን ደውለው ጠሩትና ምንድነው የምሰማው ልጄ ከጎረቤት? ምን ሰማሽ እማዬ? አዎ ተቀራርበን እኮ ትንሽ ጓደኛሞች ነው። እና ታዲያ እንደው የምስራች አይባልም? ምኑን? አይ እንደው ሚስትህ ከሆነች እንደገና ልጅም ከተፈጠረ። ልጅ አለ። ደነገጠ፣ በጣም ደነገጠና ማለት አለ እንዴ አታውቅም እንዴ? ኧረ አርግዛለች ልጅቷ እና ነግረዋለች እኮ። ስትነግረው ግን ልጁ አልሰማም። እሱ አልነበረም። በአጠቃላይ እናትየዋ ሲቆርቡ እንግዲህ አሁን ያልኳቸው የታረቁት ሴትዮ ሲቆርቡ ደግሞ ወደ ማን ደንግጦ ሄዷል? ወደ ልጃቸው ሄዷል መንፈሱ። ልጃቸውንም እንደዛ ማድረግ ነበረባቸው፣ ማስተማር ነበረባቸው። ምን ይላሉ አንዳንድ ሰነፍ እናቶች፣ ሰነፍ ነው የምላቸው እኔ። ምን ይላሉ? ቁርባን ይቁረቡ፣ ጸበል ይጠመቁ፣ ጾም ይጹሙ ሲባል ልጆች ማለት ነው እኔ ጾምለታለሁ፣ እኔ ቆርብለታለሁ፣ ዝም ብለህ ስራህን ስራ፣ ምን አለበትና ዝም ብሎ የስራ ምን ችግር አለው? እኔ ጾምለህ እኔ ሮብና አርብም ሲሆን ጠጣ ወተቱን ችግር የለውም ብላ። እግዚአብሔር ከሰራተኛ ከሚሰራ ሰው ጋር ጸብ የለውም። እኔ አለሁ፣ እኔ ሳስቀድስ በጸሎት አስብሃለሁ እያሉ ልጆቻቸውን ያሰነፉ ብዙ እናቶች አሉ። እንደዛ ነው ይሄ ልጅ የሰነፈው። እና እሳቸው ለካ ደንግጦ ሄዶ እዛ ላይ የሁለቱም የተገናኙት ያረገዘችውም የሴትዮዋም ልጅ በአጠቃላይ መንፈስ እንዳለባቸው ማንም አላወቀም ነበር። በኋላ ይሄ ነገር በጣም መልካም ነው ተብሎ ተደውሎ ተጠራውና ታሪኩን ስሰማ የሆነ ችግር እንዳለ ሰማሁኝ። ትቆርብ የነበረችው ልጅ በትምህርታችን ደህና ተለውጣ የነበረችው ልጅ ገና ጥሩ ሁኔታ ላይ የነበረችው ልጅ ወደኋላ ሄዳ እንደዚህ ካለች የሆነ አታላይ መንፈስ አለ፣ የኔን ትምህርት እንዳያዳምጡ የሆነ ነገር የወሰወሳቸው ነገር አለ ብዬ እስቲ አንድ ላይ እንጸልይ የሚል ነገር አመጣ። እሺ እነሱ አልገባቸውም፣ እኔ ምን እንደፈለኩ አልገባቸውም። እና ሁሉም ልጆቻቸው አጠቃላይ ንጥላ ያለበትም ያ ቤት ውስጥ ወጥ እየሰራ ምንም እያለ ባለሙያው ማለት ነው፣ ግን ከቤት የማይወጣው አክሽኑ ሁሉ ነገሩ እንደ ሴት እንዲሆን የፈቀደው ልጅ ማለት ነው። አጠቃላይ አንድ ላይ ጸሎት በምናደርግበት ቀን እኔ ማዘርና ማዘር ሁለቱ ማዘሮችና እኔ ብቻ ነን እዛ ቤት ውስጥ። በቃ ማለት ነው ያው ከንቱ ውዳሴ እንዳይሆንብን ይሄ የምናገረው ከመንቃት አንጻር ነው የምናገረው። የነቃነውም እኛ ሶስታችን ብቻ ስለሆንን፣ ልጅቷን በእርግጥ ነቅታለች፣ ግን የገባውን ደግሞ መጫው አለበትና ጮሁ። በሰኔ ጎልጎታ ጸሎት ብቻ አብረን ነው የምንጸልየው። የተቀባበልን አንቀጽ አንቀጽ ነው የምንጸልየው። ያረኩት የተለየ ነገር የለም። እግዚአብሔር ስሙ የተመሰገነ ይሁን። ከዛ የለፈለፉትን ኦዲዮን ስናሰማቸው ደነገጡ። አንወጣም ከቤት አሉ። የጮሁትን አንደፋደፋቸው። የመናፍስት አይነት ስሙን ከተኮላሽ እያሱ ጀምሮ የማላቀው አይነት የመናፍስት ስም ማን የሚባለው አዶ ከብሪ በቃ ያልጠራውለ እስቲ እንደሆነ ማለት ከምጠራቸው ውጪ እስቲ የምታውቁት ካለ ጻፉ እስቲ። በቃ ማለት ከ30 ምናምን በላይ አጋንንት ስም ጠርቷል ወንዱ ላይ ያለው። ለካ ሴትዮዋ እንዴ እኔ ለካ ቆረብኩ ብዬ ከእግዚአብሔር ጋር ሰብሰብ ብዬ ልጄን
ስራ ውሎ ነው የሚመጣው ላሉ እዛ ሄዶ ቢራውንም ድራፍቱንም ምንም ያገላበጠ ሴቱንም እያተራመሰ የሚመጣ ሊለካ ከኔ ሄዶ መንፈስ ልጄ ላይ አርፎብኝ ነው። በኋላ በስልክ ደውለን ጓደኞቹ ጋር ቼክ ስናደርግ አሬ ያለ ወትሮ በዚህ ዓመት ውስጥ ጸባዩ ተቀይሮብን ነበረ። ይማታል፣ ይሳደባል፣ ያመናጭቀናል፣ ይክዳል። መካድ ማለት አላልኩም እያለ ይክዳል። አሁን የተናገረው ነገር አሁን አላልኩም። ልክ ቅድም ልጅቷ አርግዣለሁ ስትለው ጊዜ እመን ብሎ እንደካደው ማለት ነው። ይሄ ምንድነው? ራሱ አልነበረም ማለት ነው የሰው። በኋላ ሴትዮዋ ይሄንን በስልክ ስንሰማ አውቄ ነው እንደውለው። ለምን የእናትየዋ ባህሪ ሰፈር ውስጥ ያተራመሱት የነበረው ያ ብጥብጥ ያደረጉበት የነበረው ጸባያቸው ልጃቸው ላይ ሄዶ ስራ ቦታ ላይ በጥባጭ ሆኗል። አንድ አይነት ባህሪ ነው ያላቸው እናትና ልጅ ማለት ነው። ጸባይ ነው ያላቸው በመንፈሱ ነው። ታዲያ ሲሰማ አንገቱን ደፋ፣ በጣም አዘነ። መምህር ይቅርታ አድርግልኝ፣ ያንተን ትምህርት እያጣጣልኩኝ ለዚህ ነገር ያበቃኋት እኔ ነኝ። በእርግጥ እግዚአብሔር ልጅ ነው የሰጠኝ፣ ወይ አዛብ አይደለ ወይ ቅንቡርስ አይደለም የወለደችው፣ ሰው ነው የምትወልደው። ስለዚህ እኔ እድለኛ ነኝ፣ በዚህም ሆነ በዛ እግዚአብሔር ይወደኛል፣ አንድ ለእናቴ ሆኜ አልጠፋሁም ምናምን ብሎ በጣም አዘነ፣ አለቀሰ። ለዚህ ሁሉ ነገር ያደረጉ ግን ንስሐ አባቴ ናቸው ማን ብሎ ደግሞ መሀል ላይ ጮኸ ስላቸው ተናደደ። እንዴት ስለው ጊዜ እናትየው እንደነገጡ ማለት አይ ለዚህ ሁሉ ነገር የዳረጉን ቄሱ ናቸው፣ ንስሐ አባታችን ናቸው። አሁን ዞሮ ዞሮ ወደ ማን እየመጣ ነው? እኔ ላናገራቸው ወደምፈልጋቸው ቄስ። እንዴት ምናምን ተባለ። በጣም ከዛ የሚያወራው ነገር ያስደነግጣል። አንደኛ ስራ እንዲበረክትልህ ገንዘብ እንዲበረክትልህ እያሉ ይሄንን ብላ ይሄን ጠጣ ይሄንን ቀበቶ ላይ ሰራው ብለው ቀበቶ፣ ይሄ ወንድ ልጅ ቀበቶ መቼም ይታያቸዋል። ይሄ ቀበቶ እዚህ ላይ እንደዚህ የሚጠመጠም የሆነ ነገር ሰጡት እና ጠምጥሞት ቀበቶ ላይ ወገቡ ላይ የሚያስረው። እንግዲህ ወገብ ማለት ስራ ነው፣ ታጥቃችሁ የምትሰሩት ነገር ነው። ያለካ ወደ ኪሱ የሚከተውንም በጉልበቱ የሚያመጣውንም ገንዘብ ሊካፈሉት የሚፈልግ ነውና አስራቷንም እንዳትረሳ ከመቶ 20 ነው የምታደርገው፣ 10 ለእግዚአብሔር 10 ለእኔ በረከት እንድታገኝ ስላደረኩ። በእርግጥም ገንዘብ ያገኛል፣ ይሰጣቸዋል። 10 ለሳቸው 10 ለቤተክርስቲያን ፐርሰንት ነው 10 ስላችሁ። ለምሳሌ 50 ሺህ አግኝቶ ከሆነ ከ50 ሺህ ላይ ስንት ነው የሚሰጣቸው ማለት ነው? ሰውየው ከ50 ሺህ ላይ 5 ሺህ የማን ነው? የእግዚአብሔር ነው ማለት ነው አይደለም? 5 ሺህ ደግሞ የሰውየው ነው ማለት ነው። እንደዛ ነው አይደል የሚሆነው? ከተሳሳትኩ አርሙኝና እንዲህ እያደረጉ መጥፎ ነገር አስለምደውታል። ከዛ ስንፈተ ወሲብም ሰርተውልኛል አለ። እንደገና ደግሞ ግርማ ሞገስ ሰርተውልኛል አለ። እንደዛ ተሳዳቢ ሆኖ ኃይለኛ ሆኖ ከስራ የማያባረሩት ለካ እሱ ግርማ ሞገስ ስላስደግሙ ነው። ማንም ሰው አይናገረው። ቅጥረኛ ሆኖ የአንድ ትልቅ ሆቴል ባለ 5 ኮከብ ሆቴል ዋና ማኔጀር ሆኖ ባለቤቱን ቁጭ ብድግ ነው የሚያደርገው። የሆቴሉን ባለቤት እኮ ነው የምላቸው። ቁጭ ብድግ ያደርገዋል። ማንም አይናገረው። ይሄን ያሰሩት ግን የንስሐ አባቱ ናቸው። ይሄንን እናቱንም ደብቆ በድብቅ ነው ሲሳል ለእናትህ እንዳትነግር እያሉት። ማን? ንስሐ አባት። ይፍረዱኝ። ይሄን ነው የምናስተምረው። ምን ሲባል እንዲህ ያለውን ነገር ቤተክርስቲያን እንዴት ታየዋለች? አንድ ምዕመኑስ እንዲህ ያለውን ነገር እያየ ሃይማኖቱን ላለመክዳቱና ይሄ ሁሉ ኦርቶዶክስ ከ18 ሚሊዮን ፕሮቴስታንት ነው ሃይማኖት ቀየረ የሚባለው። ኦርቶዶክስ የነበሩት በሙሉ ይሄንን አይተው ቢቀይሩ ምንድን ነው የሚያስብለው? በቤት መጥተው ጸበል እርጩ ሲባሉ ጸበል የሚረጩበት አረጫጫቸው ሁለት አይነት ነው። አንድ የሚረጩት ሌላ ነገር አለ። አንድ ደግሞ ጸበሉን ከረጩ በኋላ የሚቀበሉት ገንዘብ አለ። ወይ ደግሞ ሀብታም ቤት ጸበል መርጠው ነው የሀብታም ቤት መርጠው ነው መተው ጸበል የሚረጩት። እንደዚህ ነገሮች አሉ። እና እኚህ ሰውዬ በትክክል ቤት እየመረጡ ጸበል ይረጩ እንደነበረም ታሪካቸውን ሰማሁኝ። አዝካለ ማርያም እንዴት ነሽ? እዚህ ቤት እንዴት ናችሁ? ቁርስ የለም እንዴ? እስቲ አምጪ ውሃውን እስቲ ነው በጆጎ ይመጣል። ቤቱን ያዩታል እያሉ በትክክል ባህሪያቸው ስላየሁት ነው እኮ ጠርቻቸው በኋላ ከዛ ቁጭ አድርገን የነገርናቸው። አስቡት፣ እኔ ንስሐ አባት ሳስተምር ስመክር ማለት ነው። ከዛ እንዲህ ነው የሚያደርጉት አሉ። ቆይኝንም አባት ማየት አለብኝ ብዬ ተጠሩ። ተናደደ ግድጁ። በቃ እሳቸው ናቸው ጉድ ያደረጉኝ። ገና የደብተራ መንፈስ መጮህ አለበት። አሁን የእናቴን የጮኸው ነገ ሲጠመቅ ደግሞ የዛ የቄሱ ይጮሃል። በቃ እናቱ የሚያዳምጡትን ትምህርት እያዳመጡ ውስጥ ልጃቸው ከመጣ እንዳይጨንቀው ብለው እስኪተኛ ዝም ይሉና እሱ ከተኛ በኋላ ትምህርቱን ይከፍቱታል። በመሃል እንቅልፍ እምቢ ሲለው ያዳምጣል። እንዴት ነው? አንድ ልጃቸው ስለሆነ ሊያስጨንቁት አይፈልጉም።
እና ትምህርቱን ፖዝ ያደረጉትና ራት ሰጥተው ቡናም ከሆነ ቡና አፍልተውለት ምናምን ከተኛላቸው በኋላ እንዲህ እያሉ ትምህርቱን ከፍተውት ይተኛሉ። እማዬ አቤት አተኝም እንዴ ዝም ብለሽ እኮ ትምህርቱ ቢለፈልፈው ተኝ በቃ ይላል። እሺ ልጅ ያጠፉትና ይተኛሉ። በቃ በመሃል ግን አንዳንዴ ትምህርቴን እንደዚህ ሳት ብሎ ያዳመጥ ነበርና ስለዚህ የእናቴ መንፈስ ነው አሁን የተያዘው። ገና የደብተራው ይቀራል ያለው በምንድን ነው? ትንሽ የተመሰለ መረጃ አግኝቷል ማለት ነው። እና ቀጠርናቸው። ሄድን እዛው 4 ኪሎ ገብርኤል ቤተክርስቲያን ግቢ ውስጥ አገኘናቸው። ካሳንቺስ አይደለም ሰፈሩ መቼም። አባ አቤት እቤት መተው ጸበል እንዲረጩልን ፈልጌ ነበረ። እሺ ልጅ ምናቸውን አሉኝ። አይ እኔ ዘመድ ነኝ ዝም ብዬ እንደዚህ እንዲጸለይልኝ ፈልጌ። አላወቁኝም፣ እንደዚህ እያዩኝ አያውቁኝም። በእርግጥ ለምን አላወቁኝም አይደለም፣ በዚህ ልክ ከመረጃ የራቁ ናቸው ለማለት ነው። በቲክቶክ በዩቲዩብ የኔን ትምህርት እየቆረጣችሁ እያጨናነቃችሁት ነው። አብዛኛው አገልጋይ ያቀኛል። ከዛ በቤት እንሂድ አልኳቸውና መኪናም ስለነበረ እሺ እንሂድ አሉና ቤት ሄድን። መጡ። ምንድን ነበር ችግርህ አሉኝ። አይ አባቴ ለጊዜው ልጸበል ነው የመጣው እኮ። ችግርህ ንገረኝ። ትዳር አልኳቸው። ይስቃሉ ሲገል ሰዎች። ትዳር ነው አልኳቸው። እሷን ለብቻችን እናወራለን አለች። አንድ ልጅ አጋባሃለሁ ችግር የለውም፣ ግን መጀመሪያ እንዲህ ያለ ነገር ሲሆን ለብቻችን ነው ማውራት ያለብን። አሁን ሌላ በሽታ የሚያስጨንቅህ ነገር አለ? አዎ። ምን? ስንፈተው ሲል እሷም ለብቻችን እናወራለን አላት መድኃኒት። እያንዳንዷን ለብቻችን እናወራለን አሉና በሉ ጸበል ልርጭና ከልጃችን ጋር ከዘመዶት ጋር ሄደን እዛ እናወራለን ሻይ ቡና እያለን ብዙ እንጫወታለን አሉ። እሺ አልኩኝና ጸበል ሊረጩ በጆግ ውሃ መጣ። ሞባይልን ሪከርድ ደግሞ ገባሁ። ምን እንደሚደግሙ ስለምረዳ ማለት ነው። ደብተራ እንደሆኑ አወቅን እኮ በቃ። ከዛ አጅሬውን ጥርት መርበብ ተሰለም ላይ ያለው ምናምን። ከዛ ደግሞ መልካም ሰጥኔ ሊደግሙ በቃውት አባቴ እንዴ እኚህ ሴትዮ እኮ ቆርበዋል አልኳቸው። ምን ነው ልጅ አሉ እንዴ ቆርብ ያለው ብሎታል አይደል? እኚህ ሴትዮ ታዲያ የቆረበ ሰው ቤት ውስጥ መልካም ሰጥኔ ምን ያደርጋል? ሳቸው ጊዜ እንዴ ታውቂያለሽ እንዴ አሉኝ። እንደዚህ ብሎ እንዴ ታዲያ ግዕዝ የሆነ ሁሉ ውዳሴ ማርያም ወይም አቡነ ዘበሰማያት ነው ያለው ማን ነው? ምን ነካሁት እንዴ? እንደዚህ ይደረጋል እንዴ አልኳቸው። በቃ ተናደርኩኝ። በግልም ላገኛቸውም አልፈለኩም በቃ። ምክንያቱም ኦልሬዲ ከዚህ ያለፈ ነገር አያወሩማ። ምንድን ነው ይሄ ልጅ እንደዚህ አድርገውት፣ እኛ እኮ ሆን ብለን ነው የጠራነው። እንደዚህ ይደረጋል? ንስሐ አባት ማለት እንደዚህ ነው? ነፍሱ ገነት እንድትገባ እንጂ ሲኦል እንድትገባ የሚማግድ ነው ንስሐ አባት? የንስሐ ልጆትን ምንድን ነበር ማስተማር የነበረበት? አሁን ይሄ ልጅ ፕሮቴስታንት ቢሆን ሃይማኖትን ቢቀይር አልፈልግም፣ እኚህ ሰውዬ እንዲያርገውኛል፣ እኔ ጌታን የማገኘው እዛ ነው ብሎ ቢሄድ ማነው ተጠያቂ? እርሱ አይደሉም ስላቸው ጊዜ ጸጥ አሉ። ደነገጡ፣ በጣም ደነገጡ። ተናድጄ ነው እኔ እንደዚህ መናገር አልነበረብኝም፣ ግን በኋላ በረድ አልኩኝና ይቅር ይበሉኝ አባቴ፣ ካህን ስለሆኑ እንደዚህ መናገር አልነበረብኝ ስላቸው ጊዜ አንተ አይደለህም ያወራኸው፣ አንተ አይደለህም የተቆጣኸኝ አሉኝ። ያው ይገባቸዋል። ከዛ እኔም ዝም አልኩ። በቃ ግን ትንሽ መለስ አልኩኝ። ያናደረኝ ምንድነው መልካ ሳጥኔል ወዲያውኑ ተረክ አደረጉት። እንዴ አንዳንድ ቀን በጣም ያስደነግጣል። መስቀል ይዘው ስንት ዘመን ሙሉ በየቤቱ ሲጸልዩት የነበረው ነገር አንድ ጊዜ ያወቅኩት። በቃ እዚህ ጋር ምን ሲጸልዩት ሲደግሙት አይደለም ሲደግሙትም እንኳን አያስብልም። ሲለፈልፉትና ሲመርጉት የነበረው እየለጠፉ በየቤቱ ላይ ያንም ሰይጣን አንተ እዚህ ጋር ሆን አንተ እዚህ ጋር ሆን እያሉ ሲመርጡ በቃ ሲያስቀምጡት የነበረው በየጓዳው በየምኑ ይሄን ቀበር እያሉ አንተ እዚህ ጋር ጠብቀኝ አንተ እዚህ ጋር ጠብቀኝ አይነት ነገር ሰይጣንን ያስቀመጡበት ቤት ብዛቱ። ከዛ ደብሮትን ንገሩኝ አልኳቸው። ደብራቸው ያው 4 ኪሎ አካባቢ ያው ገብርኤል አይደለም ባይዘው ቅዱስ ገብርኤል አልኳችሁ እንዲቀርበን ብዬ ነው እዛ የቀጠርኳቸው። ደብራቸውን ነገሩኝ። ከዛ ልጅ ምን ልታደርግ አስበህ ነው አሉኝ። ካሁን በኋላ ንስሐ ካልገቡና ካላረፉ ላስተዳደሩ ልናገር ነው፣ እርሶ ባይነግሩኝ እነሱ ይነግሩኛል አልኳቸው። አይ ተው በቃ ችግር የለውም ገብቶኛል፣ የመምህር ግርማ ልጅ ነህ አሉኝ። ወዲያው ገባቸው። ምን ነው ስላቸው አይ አብዛኞቹ የንስሐ ልጆቼ የእናንተን ትምህርት እያዳመጡ እየመጡ ንስሐ ልግባ ልቁረብ ምናምን ሲሉ ጊዜ ስለማውቃቸው ነው። ስለዚህ ልቁረብ የሚሉት በሙሉ የኛ ናቸው ማለት ነው ስላቸው ጊዜ አብዛኛው ማለት ነው። እና እርሶ ምን ይላሉ? ተወው እሱን አሁን ተግባብተናል ልሂድ አሉ።
ይሻላል ቢሄዱ ይሻላል ወይስ እናውራ አልኳቸው። ምን አለ አሁን እንግዲህ ንስሐ ልጆች የፊት እንዲህ ያለ ቃላት ከተነጋገርን በኋላ ቀጣይ የምናወራው ነገር ራሱ ፍሬ ነገር አይኖረውም፣ ማን ያከብረኛልና አሉ። ግድ የሉትም፣ መስቀሎትን እናከብራለን፣ ክህነቶትን እናከብራለን። አሁን ልጃቸው ሊያገባ ነው፣ ፍቅረኛውም አርግዛለች። እንደገና በስርዓቱ የሚያጋቧቸው ከሆነና እኔና እርሶ በግል ቁጭ ብለን እንድናወራ ከፈቀዱልኝ ይቀጥላል ንስሐ አባትነቱ አልኳቸው። ሚስጥር ጠባቂ ነህ አሉኝ። አዎ ችግር የለውም አልኳቸው። ከዛ ስም ሳትናገር በሶስተኛ ቀኑ ማለት ነው፣ ስም ሳትናገር መልክ ሳታሳይ ይህንን ገጠመኝ ብለን እንደምታቀርበው አውቃለሁ። ገብቼ በርብሬ የምታስተምረው ነገር ሰምቻለሁ። እንደው የዋህ ነህ ማለት ራስህን ጠብቅ፣ ዝም ብለህ አትጋፈጥ። በትክክል አጋንንትን ጠርተው እንዲህ ፊት ለፊት አናግረው የሚልኩ ስላሉ ራስህን ጠብቃሉ። የላኩት ይምጣ፣ ኢየሱስ ክርስቶስ ከኔ ጋር ነው፣ መላእክት ከኔ ጋር ናቸው። ክርስቶስ የፈቀደው በእኔ ላይ ይሁን። ሁሉን ነገር መከላከል ይችላል ማለት ላይሆን ይችላል። ቀኔ ከደረሰ ምንም ነገር ወደኋላ ምልበት ነገር የለም። ማልፍ ከሆነ ደግሞ አልፈዋለሁ። ሰይጣን መጥቶ እኔ ጥቃት ስላደረሰ ተሸንፊያለሁ ማለት አይደለም። ሐዋርያትም የሞቱት በአላውያን ነገስታትና አጋንንት ባደረባቸው ሰዎች ነው። ግን አሟሟታቸው ሰማዕትነት ነው። ስለዚህ ጉዳዩ ሁሉም ሰይጣን ሲላክ እናሸንፈዋለን እንመልሰዋለን ሳይሆን ጉዳዩ በእምነታችን እንጸናለን መስላቸው ጊዜ ንስሐ አባትነቴ እንዲቀጥል ትፈልጋላችሁ አሉ ድጋሚ ደውለው። እርስዎ መተቶትን ኮተቶትን ከጣሉ ችግር የለውም አሏቸው። ልጆቼ እናንተ ጋር ስመጣ ወይም የትኛውን ቦታ ሲሄድ እንዲህ ያለ ነገር ላላደርግ ለመጨረሻ ጊዜ ምያለሁ አሉ። ለመጀመሪያ ጊዜ እንዲህ አይነት ቄስ ያጋጠመኝ። ድብትርናቸው ወዲያው ትተው ፈርተው ደንግጠው እንደዚህ ያደረጉ አባት። የሚገርማቸው የሚገርም ትዳርን ያላቸው ቤታቸው የሚገርም ነው፣ ግን እየቀሙ ገንዘብ እየቀሙ ከንስሐ ልጆቻቸው ገንዘብ ቀምተው ድሃ ከሆኑ ልጆቻቸው ንስሐ ልጆቻቸው ቀምተው የእሳቸው ቤት ብታዩት አንድ ቄስ እንዲህ አይነት ቤት አለው ብላችሁ አታስቡ። ድንግጥ ነው የምትሉት። ሀብታም ሰፈር ውስጥ ከሀብታሞቹ የተሻለ ቤት ነው ያላቸው። ሀብታም ሰፈር ውስጥ ቄሶች ራሳቸው በጣም የሚገርሙት በሳቸው እና አንዳንድ ጊዜ እንዲህ አይነት ነገር ሳቀርብ አፍራለሁ። እንደምታቀርበው አውቃለሁ። ገጠመኙን አሉኝ። ገጠመኙ ለቁም ነገር ይብቃ፣ ሰርጉ ይለፍና ችግር የለውም አልኳቸው። ኦልሬዲ ይሄ ነገር ካለፈ ቆይቷል፣ ቢያንስ 1 ዓመት ሆኖታል። ዛሬ ገጠመኙን አቀረብኩላቸው። ካሳንቺስ ፈርሷል። እነዚህም ሰዎች አሁን ማማም ሌላ ቦታ ቤት ተሰጥቷቸዋል። እሱም የራሱን ቤት ገዝቶ የሆቴሉ ባለቤት ያ ቁጭ ብድግ ሲያደርገው የነበረው የሆቴሉ ባለቤት ቤት ሰጠው። ባለ 2 መኝታ ቤት ሰጠው። በቃ ይሄን ጊፍት ሰጥቻለሁ አለው። ለምን? ታሪኩን ሙሉ ዘክዝኮ ነገረው። እንዲሆኝ መምህር ተስፌ መጥቶ እንደዚህ አድርጎ እናቴን ምናምን ብሎ ለሆቴሉ ታውቁታላችሁ። ባለ 5 ኮከብ ሆቴል ነው፣ ቦሌ መድኃኔዓለም አካባቢ። የዛ ሆቴል ባለቤት ነው እና ማኔጀሩ ይሄ ልጅ የማማ ልጅ ነው። እና እኔ እንደዛ አንተን ቁጭ ብድግ ሳደርግ የነበረው እንዲህ ሳደርግ የነበረው በግርማ ሞገስ መተት ነው። አሁን ንስሐ ገብቻለሁ፣ ስቆርብ ናና ይሄን ብሎ ሄደው አብረው ሲቆርብ አይቶ ታመነው። አይ በቃ እንደዚህ ንስሐ ከገባህልኝ ችግር የለውም፣ እኔ እኮ ምፈራህ ለምን እንደሆነ አላውቅም። ስለዚህ እኔ አንተን ስቆጣህ የተቆጣኋቸው ሰዎች በሙሉ የኔ የቁጣ መንፈስ መጥቶ አርፎባቸዋል ማለት ነው። ጉልበታቸው እንዲበረከረክ፣ ሽንታቸው እንዲለቁ ወይም እንዲፈሩኝና እሺ ብሎ እንዲታዘዙኝ የሚያደርግ መንፈስ ቀድሞ ሄዶ እናንተ ላይ አርፎ ነው ከዛ እኔ ስቆጣ እናንተን ለእኔ ሀሳብ የሚያስገዛው። ስለዚህ ተጠመቁ ብለው ሁሉንም ነገራቸው። ጎበዝ አይደል? እግዚአብሔር ይስጥ። የተባረከ ሰው ዛሬ ላይ ወልደዋል። ልጁ ድክ ድክ እያለለት ነው። ወንድ ልጅ ነው የወለደው። እማማ ደስ ብሏቸዋል። ሴት ብትሆንልኝ ብለው ነበረ፣ ግን እግዚአብሔር የሰጠው መቀበል ነው። ለምን? ወንድ ልጅ ስላሳደጉ ሴት ደግሞ ማሳደግ ፈልገው ነው። ሰው መቼም ምኞቱ አያልቅም። አሁን እንደማማ ያለ ማን አለ እዛ ሰፈር ውስጥ? ሴት እድርተኛውም አሁን ተበታትኗል በሰፈር መፍረስ። አሁን ሴትዮዋ ልጃቸው ሲወልድ የሰፈር ሰው በሙሉ ጠርተው ኑ ገንፎ ብሉ፣ ክርስትና ኑ ምናምን ሲባል ሲመጡ ሲያዩ ግርም ይላቸዋል የሰፈር ሰው። ሴትዮዋ በቃ ይሄ ነበር ባህሪሽ ይሏቸዋል። አዎ እንደዚህ አይነት ሰው ሆነሽ ነው እላይሽ ላይ ጋኔን ሰፍሮ እንደዛ ስትንበለበ የነበረው ይሏቸውና ይስቃሉ። ብሎ ይስቃሉ። ቤት ውስጥ ቪዲዮን አይቼ ነው ያዘው እና ይሄን ቪዲዮ ብሎ በቴሌግራም ላከልኝ ልጁ። ሳየው ያስቃል በጣም ይላሉ። እኛ ሴትዮ አሉ አሁንም በነጋችን ላይ ሳይ እልል በል ውስጥ አምጡ ውስጥ ልጁን ልቀፈው ምናምን ይላሉ። በቃ ደስ የሚል
እንትን ያላቸው ናቸውና ቤቱን አደመቁት። እግዚአብሔር ይስጣቸው የተባረኩ እናት። ቀደም ቀደም ማለታቸው ቢያስጠቃቸው ወይም ግልጽ መሆናቸው ቢያስጠቃቸውም ግን የሰፈሩ ውበት ነበሩ። አሁንም የካሳንችስ ልጆች ይገናኛሉ። በማህበራዊ ኑሮ፣ በእድር፣ በቁብ፣ በምናም በስልክ እየተደዋወሉ ቴሌግራም ግሩፕ ሁሉ ፈጥረው ጎረምሶቹ ምናምን ይገናኛሉ። የቅዱስ ገብርኤል የበዓታ ማርያም እና የኡራኤል ታቦት በሚከብርበት ሰዓት እየተገናኙ የቅዱስ ኡራኤል ደብረ ጽጌ ማለት ነው። እዛ አካባቢ ያሉ ልጆች እየተገናኙ በዓሉን አክብረው ይበተናሉ። እና እግዚአብሔር የተመሰገነ ይሁን። ከዚህ ቤተሰብ የተማርኩት ሁለት ነገር ነው። አንደኛ የተማርኩት እማዬና አባዬ እንቆርባለን ስትሉ መጀመሪያ ልጆቻችሁን ሰብሰብ አድርጋችሁ መቆረብ እፈልጋለሁ። እናንተ ስገዱ፣ ጸልዩ። እኔ ስቆርብና ንስሐ ስገባ ደንግጦ ወደ እናንተ እንዳይመጣ ሃይማኖታችሁን አጠንክሩ። እኔ ክርስቶስ ጠምቶኛል፣ ክርስቶስ ርቦኛል፣ ስጋው ደግሞ መቀበል እፈልጋለሁ፣ መመንኮስ እፈልጋለሁ፣ መሰብሰብ እፈልጋለሁ ስትሉ ልጆቻችሁን ጠርታችሁ ማስጠንቀቅ፣ ዘልዛላ እንዳይሆኑ፣ እንዝላል እንዳይሆኑ፣ መንፈሱ ደንግጦ መጥቶ ልጆቻችሁ ያ ማለት ደግሞ አትንገሯቸው፣ እናንተም አትቆረቡ ማለት አይደለም። ህብረት ጸሎት ያስፈልጋል። የቤተሰብ ጸሎት ወሳኝ ነው። ከአንዱ አንዱ ይሻሻል። ኢቭን የቤተሰብ ጸሎት እንኳ ራሱ ቤተሰብ እየሰገደ እየጸለየ የቤት ሰራተኛ ላይ አርፎ የቤት ዕቃ የሚፈጅ መንፈስ አለ። ነግሬያቸዋለሁ ከዚህ በፊት። በቃ ኳ ከሽ ያደረገ ብጥብጥ ያደርጋቸዋል። ድንብርብር ትላለች። በቃ ከዛ ምን ሆነሽ ነው እየጸለየ እንደዚህ ፈጀሽው ሰበርሽው ይላሉ። አልገባቸውም ነበረ። በኋላ ሳስተምር ነው ለካ የቤት ሰራተኛችንንም እንድትጠመቅ ማድረግ ነበረብን፣ እንድትጸልይ ማድረግ ነበረብን። ለካ የቤት ሰራተኛችንንም አብራ ከኛ ጋር እንድትሳተፍ፣ ቅዳሴ እንድታስቀድስ፣ ከኛ ጋር ህብረት መኖር አለበት። እሷም ክርስቲያን ናት፣ እሷም እኮ የክርስቶስ በግ ናት፣ ለምንድን የለየናት ብለው እንደዚህ ህብረት የፈጠሩ ብዙ ቤተሰቦች አሉ። እና አይደለም ልጅ ቀርቶ እንደዚህ ባዳ ከጎረቤት እንኳ ራሱ ዙሪያችሁ ላይ ሄዶ ተደብቆ ደግሞ ከእናንተ ወጥቶ ጎረቤቶቻችሁ ጠላት አድርጎ እንዳያስነሳ ብትችሉ ጎረቤትም ይሰበካል። ጎረቤትም አብሮ ለመጸለይ ነው፣ ሌላ ነገር አይደለም። ይሄን ተምሬያለሁ። አንደኛ። ሁለተኛ ነገር ደግሞ ከማማ ትህትና ተምሬያለሁ። ማማ ማለት የመጀመሪያ ከቤተ ክርስቲያን ማቃቸው ትምህርቱን ሰሙ፣ ቶሎ ተለወጡ፣ ቶሎ እንትን አሉና ትህትናቸው ምንድነው? ይቅር በሉኝ ብለው ጎንበስ ብለው የሴት እድርተኞችን ይቅርታ አድርጉልኝ ብለው ጎንበስ ሲሉ እንባቸው እንደ ጉድ ነው የሚወርደው። ከዛ ከልባቸው እንደሆነ ማስታወቂያው ወገባቸውን ታጥቀው ብርክክ በዛ ሰውነታቸው ደፍ እያሉ እየወደቁ እየተንበረከኩ ለእያንዳንዱ በተንበረከኩበት አይደለም የዞሩት፣ ብድግ እያሉ እየተነሱ ለአንደኛውም እየተነሱ በጉልበታቸው እየተንበረከኩ ይቅር በይኝ እያሉ ጉልበታቸውን ንቅ አድርገው ይዘው እያለቀ አስለቀሷቸው። ያንን ቪዲዮ ካዩ በኋላ በነገራችን ላይ 4 እናቶች ንስሐ ገብተዋል። ከኚህ እናት ጭምር ማለት ነው። የቡዳ ምናምን መንፈስ ካለባቸው ልጆቻቸው ሩካቤ ከፈጸሙባቸው ሴትዮ ጭምር ማለት ነው። 4 እናቶች ቅዱስ ቁርባን ተቀብለው ንስሐ ገብተው ወደኛ ትምህርት መጥተዋል። ከእድርተኞች ውስጥ ነው የምላቸው። የተቀሩትም አልመጡም ማለት አይደለም። በየቤታቸው ያው የትምህርት ገንፏቸውን እያገነፉ ቀስ እያሉ ቅቤያቸውን እያጠቀሱ እየበሉ ነው። ቁጭ ብለው ያጣጥሙታል። ትምህርቱን ወደው አይደለም። ብዙ አንድ ዲያቆን ምን አለኝ፣ አንድ ቅድስተ ማርያም የሚያገለግል 4 ኪሎ ቅድስተ ማርያም የሚያገለግል ዲያቆን ምን አለኝ፣ መምህር አለኝ አግኝቶኝ እዛ ሚኒሊክ ትምህርት ቤት በር ላይ አቤት አልኩት፣ እንዳትፈራ ወደኋላ እንዳትሸሻለኝ። እያንዳንዱ ዲያቆንና መምህር እያንዳንዱ ሰንበት ተማሪ ትምህርትህን ያውቀዋል። ሲያዩህ አውቆ ፊት ሊነሳ ይችላል፣ ወይ ደግሞ እንደዚህ ይሄ መንፈስ ይላል ሊል ይችላል። ቤት ውስጥ ያለውን ጉዱን የምትነግረው ግን አንተ ነህ። ስለዚህ ያውቁሃል። ጊዜያዊ ክብር የማይሰጡህ ወይም ደግሞ ይሄ መምህር ምናምን የማይሉህ ሰው ምን ይለኛል፣ ካህናት መምህራን ምናምን ምን ይሉኛል፣ እነሱ እኮ የመምህር ግማ ልጆች ናቸው እየተባለ ስለሚባል ተፈራርተው ነው እንጂ ያደረጉትንም ስለሚያውቁ ነው እንጂ ያዳምጣሉ ብዙ አገልጋዮች ብሎ ነግሮኛል። እና በዚህ ቤት ውስጥም እኛ አባት የንስሐ አባት መስመር ይዘውልኝ እግዚአብሔር የተመሰገነ ይሁን። ለመጀመሪያ ጊዜ ቄስ ንስሐ ሲገባ አይተህ ታውቃለህ ያሉኝ። አይቼ አላውቅም አልኳቸው። እኔ ፊት ንስሐ ስገባ እኔ ፊት ባታየውም ንስሐ ስገባ ግን ናና እየኝ አሉኝ። ከዛ አባ እውነቶትን አልኳቸው። እውነቴን ነው ልጅ አሉኝ። እሺ አልኩኝና መምህር ተስፋዬ ነው አሳልሙት ተዋውቁት አሉና የእሳቸውንም ተሳለምኩኝና እሳቸው ጋር ነው ንስሐ የምገባው። ንስሐ እንድገባ ያደረገኝ አባቴ እሱ ነው። እንዲህ አባ ምን እያሉ ነው እርስዎ ደግሞ መምህሩ? አንድ ምዕመን እንዴት ነው ቄስ ንስሐ ግቡ ብሎ እርሶስ እውነትዎትን ነው እንዲ? አይ እንደው አንዳንድ ጊዜ እንደው
ይሄ ሚዲያ የማያስተምረው የለም አሉ ቄሱ ራሱ ንስሐ አባቴ የምነግሮትን ኃጢአት በደንብ ያዳምጡና ከዛ ቀኑና ይስጡኝ እሰግደዋለሁ፣ የሻኩትን ያክል እሰግደዋለሁ፣ ሽምግልና አይነተው ስግደቴን ቀኑናዬን ይስጡኝ አሉ። እሺ ብዬ እዛ ጥግ ሄድኩኝ። እውነትም በ1 ሰዓት ከ50 ደቂቃ ማለት ይቻላል ቁጭ ብዬ ኃጢአታቸውን ተናዘው ጨርሰው ቄሱ አንገታቸውን ደፉ። እንደዚህ አሉ። በቃ ንስሐ አስገቢው ቅድም ሲቃውሙ የነበሩት ንስሐ አባት የተባሉት የንስሐ አባቱ ንስሐ አባት እንደዚህ አሉ። በቃ ቀናም አላሉ። ምን ይመስላችኋል? እሳቸው ምናልባት እንደዚያ ነገር ውስጥ ይኖሩበት ይሆን? ይሄ ንስሐ ለእሳቸው የሚጠቅማቸው ይሆን? እግዚአብሔር ያውቀው። ግን ቄሶች ንስሐ ሲገቡ አይታችሁ ታውቃላችሁ? ወይም ደግሞ አይተን ባናቅም ሰምታችሁ ታውቃላችሁ? እንዴት ነው እርስ በርስ ንስሐ የሚገባቡት? እስቲ እርስ በርስ ይከባበሩ ይሆን? አይናናቁ ይሆን? ወይስ ይናናቁ ይሆን? እሺ ብሎ ምናልባት ቄስ ጋር ንስሐ ይገባ ይሆን? አላውቀውም። እንደሱ ነው እያሉ እንደሚሉት ነው ይሆን? እስቲ እንግዲህ ይህን ጻፉልኝ ኮሜንት ላይ። ይህን ተምሬያለሁ። ሌላው ሳልናገር ሳልመክርም አላልፈው ነገር ልናገር። በጣም ወሳኝና የሚጠቅም ነገር ልንገራችሁ። ቤተክርስቲያን በአሁኑ ሰዓት በጣም ብዙ ስራ አለባት፣ ይጠብቃታል። ከስራዎቿ ውስጥ 4ቱን ጠቀስ አድርጌው ልለፍ። አንደኛ ንስሐ አባቶችን ማዘመን ወይም ደግሞ ዘመኑ እንዲዋጁ ማድረግ። በማህበራዊ ሚዲያ በኤአይም ሊሆን ይችላል፣ በማንኛውም ቴክኖሎጂ በምን ታግዘው ንስሐ ልጆቻቸውን እንዲንከባከቡና ዘወትር በሚዲያ በቴሌግራም ግሩፕ በምን አድርገው ንስሐ ልጆቻቸውን መቆጣጠር የሚችሉበት መንገድ እንዲፈጠር አባቶቻችንን ከሚዲያው ጋር ወይም ካለው ነባራዊ ሶሻል ሚዲያ ጋር ማገናኘት የሚቻልበት ትልቅ መስመር መዘርጋት አለበት። አንድ ሁለተኛ ነገር ደግሞ ቤተክርስቲያን ራሷ ንስሐ አባቶችን መቆጣጠር 5 ለ1 የሚባለው አሰራር ይሄ ቤተክርስቲያን ያገለገሉ እያቆረቡ ቢሆንም ለደሞዝ ብቻ አይደለም ክትትል የሚያስፈልገው። እንደ እድርተኛ ግድግዳ ላይ ሰሞንኛ ተረኛ ምናምን እየተባለ ተለጥፎ ፍትሐት የሚፈታ የሚቀድስ ምናምን ተብሎ እሱ ብቻ አይደለም። ንስሐ አባቶች ለንስሐ ልጆቻቸው ያላቸው ርቀት ምን እንደሚመስል ማወቅ የሚቻልበት መንገድ መፈጠር አለበት። አብዛኛው ቄስ፣ ዲያቆን፣ ካህን በተለይ ካህናትና ቀሳውስት እነዚህ ንስሐ አባት የሚባሉት አባቶች ከአብነት ትምህርት ቤት የወጡ ናቸው። ከተማ ላይ ዲቁና ተምሮ ከተማ ላይ ቄስ የሆነ በጣም ጥቂት ነው ያለው። በየሰንበት ትምህርት ቤት ካልሆነ በስተቀር ብዙም አይገኝም። አብዛኛው የአብነት ትምህርት ቤት ውጤት ናቸው። አብነት ትምህርት ቤት ደግሞ ጥሩም አለ መጥፎም አለ። ማለት አብሾ የጠጣም አለ፣ በራሱ አይምሮም ደግሞ የሸመደደ አለ። 80% አብሾ ነው። እጹን ወስዶ ያልተለማመደ የለም። ከስንት አንድ ነው ንጹህ የሚገኘው። እንዲችን ነገር ነው ያላቃተም የሚል በሰንበት ትምህርት ቤትና በከተማ ላይ ድቁና የተማረ ወይም ወደ ክህነት የመጣ ሰው ምናልባት ይሄን ላይነካካ ይችላል። እሱም እንደው ለድምፅ ወይም ለመሸምደድ ሲቸገር በቴሌቪዥን በኳስ በምን አይምሮ ቢዚ ሲሆን የሚያሸመድዱት መርጌታ አረቂ አምጣ እስቲ እንደው እንደዚህ ላድርግልህ የእውቀት ትንሽ ልስጥህ ምናምን እያሉ ካላሉት በስተቀር ደህና ናቸው ሰንበት ተማሪዎች የሆኑ ዲያቆናትና ካህናት። ከአብነት ትምህርት ቤት የሚወጡት ግን አብዛኞቹ በገንዘብም በዝሙትም በአስማቱም ቤተክርስቲያኑን ያሰደቧት ከዛ የሚወጡት ናቸው። ያኔ አብነት ትምህርት ቤትን እየነቀፍኩ አይደለም ያለሁት። ይሄ አይነቱ አካሄድ በአብነት ጸድቶ ለአቡነ ኤርሚያስን እናግዛቸው ብሎ ለዚህ እኮ ነው። አቡነ ኤርሚያስ ከዚህ የጸዳ ትውልድ እናምጣ ብሎ ካህናትን ሰብስበው መከራቸውን እያዩ ያሉት ለዚህ ነው። እኔ ለአቡነ ኤርሚያስ በየቀኑ ገንዘብ አምጡ ብላችሁ በጨቀጨቃችሁ ደስ ይለኛል። እናንተን ይህን ትምህርት የምታዳምጡትን ቤተክርስቲያን ለማሰራት ገንዘብ አምጡ ከምል ወይም ደግሞ በየጊዜው የሆነችን ልጅ የሆነ ሰውዬ እርዳ ከምል ጤነኛ የሆነ አብነት ትምህርት ቤት ትልቅ ፎቅ ትልቅ ኮሌጅ ግቢው ሰፊ የሆነ ቀደስ የሚል አብነት ትምህርት ቤት ተከፍቶ ዲያቆናትም ካህናትም የ4 አይና 5 አይና በሏቸው እንደገናም ደግሞ መጋቢ አዲስ መጋቢ ብሉይ የሚባለውን አጠቃላይ ትምህርቱን ቴዎሎጂውንም ጭምር ያቀፈ ከአብሾ ግን የጸዳ ከምንፍቅናም ከቅብአትም የጸዳ እንደገናም ደግሞ ከተዋርሶ ይሄ አፄ ፋሪሱን በቤተክርስቲያን ጓሮ እየተከሉ እኔ መርጌታ ምናምን እያሉ ከሚለው ነገር የጸዳ ትክክለኛውን የቤተክርስቲያናችን የሐዋርያትን ትምህርት የተከተለና ቤተክርስቲያን በድንግል ማርያምም በቅዱሳንም በመላእክትም በአጠቃላይ እውነተኛ በሆነው አካሄድ ብቻ ፈውስ የሚገኝበትን ቅዱሳን ማፍራት የሚቻልበት መንገድ ከሆነ እኔ ዘወትር እተጋለሁ። ሚዲያዬን ሙሉ በሙሉ ለዛ ነገር ባውለው ደስ ይለኛል። ምክንያቱም ትልቁ ስራ ይሄ ነው።
ለምን ብትሉኝ የሚያሰጋኝ ነገር አለ። ምን እንደሚያሰጋኝ ነገ ሀገር ተረካቢ፣ ነገ ቤተክርስቲያን ተረካቢ ማን ይሆን? በቆሞስነትም በጳጳስነትም ደረጃ በምንኩስና ውስጥ ያሉትም እንዳለ ሲታይባቸው አንዱ ስላሴ ወንድ ነው ጾታ አለው ይላል፣ አንዱ በዝሙት የወደቁ ናቸው፣ አንዴ እዛ ጋር ልጅ ወልዱ ምናምን ኑፋቄ ያለባቸው ክርስቶስ አማላጅ ነው የሚል ጳጳስ፣ እንደገናም ደግሞ በቃ ችግር ውስጥ ያሉ ናቸው አብዛኞቹ። እና ይሄን አይቶ የሚክድ ብዙ ሰው ይመጣል ከፊታችን ሳየው ካሁኑ ካልተሰራበት በጣም በጣም ብዙ የሚያሰጋኝ ነገር አለ። እና ለዚህ ነው ማልቀርባቸው እኔ ወደ ውስጥ ለስጋ ወደሙና ልጆቼ ይጂጂ አስቀድሼ ስጋ ወደሙ ተቀበለ ለመምጣት ብቻ ነው ቤተ ክርስቲያን መጠጋት የምፈልገው። ከዛ ውጭ አያስፈልግም። ሚዲያ ላይ ሆኖ ነፍሳትን ማዳኑ ይሻላል። ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ እንዳለው ብዙዎችን ከተለያዩ ነጥቆ ከአጋንንትም ከእሳቱ ከዘመኑ እሳትም ነጥቆ አምጥቶ ለገነት ማጨት አይሻልም? እውነት እንደዛ ነው ምኞቴ። እኔ መነካካቱ ብዙ ማስፈላጊ አይደለም። ግን የነቁ ከሆኑ ችግር የለው እናግዛቸዋለን። ከፈለጉን እኔ አሁን ለምሳሌ መግለጽ አልፈልግም ደብሩን የካሚካኤል ታገለግል ነበር አሉኝ። አዎ ሰንበት ትምህርት ቤት አሉ። ለምንድን ነው ትምህርትህን ያልፈለጉት? እኔ እንጃ ግቡና መርምሩት። ኑፋቄ አግኝተውብህ ነው? እኔ አላቅም። እስቲ ግቡና አዎ የለብኝም አለብኝ ለማለት እስቲ ግቡና ትምህርቴን አዳምጡት አልኳቸው። ሄደው ጠየቁ የካሚካኤል። አይ እኛ ጋር ሲያገለግል ይህን ያክል መምህር ግርማ ጋር ብቻ ስለሄደ ብቻ ነው እኛ ማንፈልገው አሉ። ይሄ ነው ምክንያታቸው። ከዛ ትምህርታችን በደንብ አዳመጡና እኛ ደብርና እና ኮርስ እንድታስተምር እድል እናመቻችልሃለን። የሃይማኖት ትምህርት፣ የመጽሐፍ ቅዱስ ጥናት፣ የቤተክርስቲያን ታሪክ በዓለም መድረክ መርጠህ 1-2 ሳብጀክት መርጠህ እንድታስተምር በሳምንት ከፈለክ ደግሞ በሳምንት 3 ቀንም ኮርስ እንድታስተምር እንፈቅድልሃለን ምናምን ብለው መዋቅር ዘረጉልኝ። ይሄ እኮ ላገለገልኩበት ደብር ነበር መሆን የነበረበት። ከዛ አንዱ ሰንበት ተማሪ መጣና ምን አለኝ፣ አባ እንደዚህ ብሎ አናግረዋል አለኝ። አዎ ሰብስበውን እኮ አናገሩ። መምህር ተስፋዬ ይመጣል፣ ትምህርቱን አዳምጡ፣ ኑፋቄ ካገኛችሁበት ንገሩኝ። የሚያስተምረው ትምህርት ደግሞ የኮርስ ትምህርት ነው። ኮርስ ትምህርት ደግሞ ምን እንደሚያስተምር ሰምቼዋለሁ፣ ኑፋቄ አላገኘሁበትም። የሚያስተምረው ትምህርት እንከታተላለን፣ ይምጣ። እሱ ሲመጣ ተማሪዎቹ በሙሉ ወደ ሰንበት ትምህርት ቤት ይመጣሉ። መምህር ተስፋዬን ፍለጋ ወደ ሰንበት ትምህርት ቤት ሲመጡ እዛው እኛ ይዘናቸው አባል እናደርጋቸዋለን። በጾም ጸሎት፣ በስግደት የተወሰኑ፣ በቅዱስ ቁርባን የተወሰኑ ቤታቸው የሚሰግዱ ልጆች ስላሉት ሰንበት ተማሪ መሆን ያለባቸው እነሱ ናቸው። እናንተ እየሰገዳችሁ አይደለም ብለው አሉን፣ ወቀሱን ብለው መጥተው ሰንበት ተማሪዎች ነገሩ። ከዛ ግማሹ አጉረመረመ። እንዴት እንደዚህ ይሉናል? ግማሹ እዛ ጋር የኔን ትምህርት ቢቃወም አለ፣ ግማሹ ደግሞ እንዴት የእሱ ተማሪዎች መጥተው ቤቱን የሚሉት እንዴት ትላላችሁ ምናምን ብለው ሌላ ነገር ተነሳ። ከዛ ሰውየውን አደነኳቸው፣ ሀሳባቸው ተነግሯቸው ነው መጀመሪያ። በኋላ ላይ ግን ትምህርት በደንብ ሲያዳምጡት እንዲያውም ሰንበት ትምህርት ቤቱ በቆራቢ መሙላት ካለበት እሱ መጥቶ ነው አባላቶቹን ሰንበት ተማሪ ማድረግ ያለበት ምናምን ብለው ተከራከሩ። ከዛ መጨረሻ ላይ ራሴ የተጠራውኝና ሄድኩኝና አብሬያቸው ተሰበሰብኩኝ። ከዛ አንዱ እጁን አወጣና ምን አለኝ፣ እኔ አሁኑኑ ከዚህ ሰንበት ቤት እንደምታስወጡኝ አውቃለሁ አለ። አውቃለሁ ይሄን በመናገሬ መምህር ተስፋዬ እኚህ ሰውዬ አንተን እንግዲህ አስተዳደሩን እኮ ነው። እኚህ ሰውዬ አንተን ፈልገው አይደለም፣ ገንዘብ ስለምትሰበስብ አንተ የምታስተምራቸው ከውጭ የመጡ በጣም ብዙ ሰዎች ምናምን ስለሆኑ ብዙ ሰዎች በአንተ ዙሪያ ስላሉ አንተ እዚህ ቶሎ ቶሎ መለስ ስትል የአንተ ዩቲዩብም እዚህ ደብር ያገለገልኩ ስትል የገንዘብ ፍሰቱ ወደዚህ እንዲመጣ ነው እንጂ ሌላ ነገር አይደለም ምናምን ብሎ ተናዶ ጥሎ ወጣ። ስብሰባው ተናደዱ። ናተብልስ ብያለሁ ምናምን እያሉት አስተዳደሩ በጣም ተናደውበታል። ከዛ ጥሎ ወጣ። አሁን ይሄ ልጅ እውነት ይሁን ውሸት ይሁን ለጊዜው ላቅ አልችልም፣ በወቅቱ ነው የምላችሁ። በኋላ ላይ ግን በሌላ ቀን ተመልሼ መጥቼ ሳጣራ ዘመዳቸው ነው፣ የገዛ ዘመዳቸው ነው፣ የአስተዳዳሪው የገዛ ዘመዳቸው ነው። ለምን እንደዚህ ያልክ ዘመዳቸው ሆነህ ለምን እንደዚህ ያልክ ብዬ ስጠይቀው እኔ ስለማትመቸኝ ነው። አትመቸኝም፣ በቃ ትምህርት ደስ አይለኝም። ስለዚህ አንተም ደግሞ ዘመዳቸው ከሆንክ ድቁናህም ጥሩ አይደለም፣ ድንግልም ሳትሆን ዲያቆን የሆንከው እዚህ የገባሁም በዝምድና ነው ማለት ነው። ጉቦ ከፍለ በገንዘብ ነው የመጣኸው እዚህ። ስለ ጊዜ አበደ፣ ተናደደ። አሁን ተነካካ ነገሩ። አያችሁ እንዴት እንደሚሆን። በኋላ ቀስ ብዬ ሳጠራ ጓደኛው ደብተራ፣ ሁለቱ መቃብር ቤት ውስጥ ቁጭ ብለው ነአሃቤ ብሎ የሚደግሙ ምናምን ናቸው። ይሄ አሁን እኔ የተቃወመኝ እጁን አውጥቶ የተቃወመኝ
የተማሪዎቹን እንትን ለመበከል ነው እንደዚህ ያደረገው፣ ሰንበት ተማሪዎቹን ለመበከል። ከዛ ኮርስ እንዳስተምር ተፈቅዶልኝ እስካሁን ድረስ አልሄድኩም። ለምን አልጠራም? ገና ነው፣ ጥርት አላለም። ቢሆን ደስ ቢለኝ ባገለገልኩበት ደብር ነው። እኔ የማስተምራቸው ልጆች እኔ ኮርስም አስተምር የሚሆን ማንኛውም ትምህርት አስተምር ይሆን ህዝቡ የት እንዲመጣ ነው የምንፈልገው? ሰንበት ትምህርት ቤት እንዲገባ ነው የምንፈልገው። ብልጥ የሆኑ ሰንበት ትምህርት ቤቶች እኛን ጠርተውን እኛ እዛ ስናስተምር አባላቱ እዛ ሲመጣ ሰንበት ተማሪ ይሆናል፣ ያስቀድሳል፣ ያገለግላል፣ አባላት ይበዛሉ፣ ጉባኤው ይሰፋል። ሌላ ምን ይፈጠራል? በጣም የሚገርም ነገር ነው። እና እኚህ አባት በአንድ በኩል አደነኳቸው፣ በአንድ በኩል ደግሞ መሄድ የፈራሁት ለምንድን ነው? አባላቶች ውስጥ ደግሞ ከነዛ ውስጥ መካከል ደግሞ የነ ማህበረ ቅዱሳን የነ ማህበረ ገሌ ምናምን የሚባሉ የሚሉ የሚያልጎመጉሙ አሉ። ከዛ አንጻር እና ይሄ ምንድነው አሁን ምንድነው ይሄን ማብራራት ያስፈልገኝ ምንድነው መሰላቸው? ቤተክርስቲያን እስካሁን ድረስ የሚጠቅማትን ነገር አላወቀችም። ቤተክርስቲያን ስላቸው ራሷ ቤተክርስቲያን ሳትሆን አሁን የሚያገለግሉት አገልጋዮች ማለት ነው። ያው ቤተክርስቲያን ሲባል አገልጋይ ማለት ነው። የሚጠቅማትንና የሚጎዳትን ነገር ገና ለይታ አላወቀችም ማለት ይቻላል። አስተምህሮቱ አይደለም ብላችሁ አስተምህሮቱ የሚጠቅም ነው ሁሉም። ግን ማንን ይዘን ምን እናደርግ የሚባለው ነገር ቆም ብሎ ማስተዋል፣ እንደገናም ደግሞ ትምህርቱን በደንብ አድርጎ አዳምጦ መቃወም ወይም ደግሞ መደገፍ ነው የሚሻለው እንጂ ዝም ብሎ በስማ በለው በተባራሪ እንደፈለገ መነዳት ጥሩ አይደለም። እኔ ይሄን ዘውግ መርጬ በዚህ ነገር ብቻ ማስተምረው ለምን እንደሆነ እኔን ካልጠየቁኝ እንዴት ከራሳቸው መልሱን ያገኙታል? ስለኔ እኔ ነኝ የምናገረው አይደል? መምህር ተስፋዬ ለምን ስለ መንፈስ ብቻ ማስተማር የፈለከው ይሄን ዘውግ ብቻ ለምን መረጥከው ሲሉኝ እኔ ይሄንን ብቻ መያዝ የፈለኩት በአዳም ልኮ ውስጥ ያሉና በተንኮል በጥንቆላ በምናምን በኮኮ ቁጠራ ብቻ የተጠመዱ ብዙ ነፍሳቶች ስላሉ እኔ ይሄንን ብቻ እየሰራሁኝ እነዚህ ነፍሳቶች መሰብሰብ ፈለኩ። እናንተ ደግሞ ከፈለጋችሁ ወንጌል አስተምሩ ወይም ነገረ መለኮት አስተምሩና የሚሰማ ካለ አምጡት ወደ ቤተክርስቲያን እንተጋገዘን። እኔም የእናንተን እሰማለሁ፣ እኔም ደግሞ የእናንተም ደግሞ የኔን ሰምታችሁ ተጋግዘን ህዝቡን ካለበት ባዕድ አምልኮ እንዲወጣና ለቅዱስ ቁርባንም ሆነ ለአገልግሎት ለንጹህ መንፈሳዊ ህይወት እንዲበቃ ማድረግ አለብን እንጂ የእኛ ትክክል ነው በእኛ ሰፈር ካላለፈ በእኛ በር ካላለፈ አገልግሎቱ ልክ አይደለም ብሎ ይሄን ጥሎ ያን አንጠልጥሎ አይሆንም። እንደዛ ሊሆን አይችልም። ስለዚህ በእኚህ ቄስ የተነሳ ነው ይሄን ሁሉ እያወሩ ያሉትና እኚህ አባት ንስሐ ሲገቡ በማየቴ በጣም ነው ደስ ያለኝ። እግዚአብሔር ይስጣቸው። ምን ብለው ተናግረው እንደነበረ መገመት እንጂ ማወቅ አይቻልም። ብዙ ቦታ ላይ ድግምት ሰርቻለሁ። አንድ በድግምት ንስሐ ልጆቼን ሴቶችን ምናምን ብዬ ወይም ደግሞ ገንዘብ ተቀብዬ ወንድ ነገር አድርጌ እንደዚህ አድርጌ 2 3 4 እያልን ልንሄድ እንችላለን። ግን እናንተ ራሱ እኔን እንደዚህ አድርገውኛል፣ ንስሐ አባቴ እንዲህ ብለውኝ ነበረ፣ አንድ ማቃቸው አባት ነበር እንዲህ ብለውኝ ነበር ብላችሁ የምትጽፉት ነገር ግምት ውስጥ ሊገባ የሚችል ነገር ይሆናል ማለት ነው። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። እግዚአብሔር አምላክ ለቤተ ክርስቲያን የሚበጃትን ነገር ያምጣልን። አሜን። ሰላም ነው። መንገዴን ለእግዚአብሔር እሰጠዋለሁ፣ ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው በደስታዬም ቀን እጠራዋለሁ። መንገዴን ለእግዚአብሔር እሰጠዋለሁ፣ ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው በደስታዬም ቀን እጠራዋለሁ። በባህር በወጀብ መንገድ አለው፣ ተራራና ገደል አይመልሰው።
በድቅድቅ ጨለማ ብርሃን አለው። የሚሳነው የለም ሁሉ በእጁ ነው። መንገዴን ለእግዚአብሔር እሰጠዋለሁ፣ ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። አምላክ ይጠብቃል በበረሃ፣ ትንፋሽን ይሰጣል በጥልቅ ውሃ። በረዶ ቢዘንብም ይገስጻል፣ ፀሐይ ቢበረታም ይከልላል። መንገዴን ለእግዚአብሔር እሰጠዋለሁ፣ ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። ቤተ መቅደሱ ነው ልባችን፣ በሰማይ ቦታ አላት ነፍሳችን። ቃሉንም ያጸናል ባፋችን፣ ከማየት አያርፍም ጌታችን። መንገዴን ለእግዚአብሔር እሰጠዋለሁ፣ ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። በአርያም ሰማይ ዙፋን አለው፣ የእግሩ መረገጫ በምድር ነው። የሌለበት ስፍራ አንዳች የለም፣ ፍጥረትን የሚወድ ለዘላለም። መንገዴን ለእግዚአብሔር እሰጠዋለሁ፣ ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። መንገዴን ለእግዚአብሔር እሰጠዋለሁ፣ ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ።